ልጅ ኢየሱስ ክርስቶስን ስታምን እንዲያው በጸጋው ትጸድቃለህ። ጽድቅ ለካ በዚህ መንገድ ነው። አዎ እሺ። እና ጳውሎስ በምንድን የጸደቁት? ጳውሎስም ራሱ የጸደቀው በኢየሱስ ክርስቶስ በማመን ነው። ያ ፈሪሳዊ አዎ፣ ገማልኤል እግር ስር የተማረ አዎ፣ ሕግና ነቢያትን በደንብ የሚያውቅ አዎ። እና በማን በኩል ነው የጸደቀው? በኢየሱስ ክርስቶስ። በስራ አይደለም የጸደቀው? አይደለም። እንዴት ሰው በስራ አይጸድቅም? በስራ ለመጽደቁን በፍጥረት አይሁድ ነን ይላል። ማለት ጎይ አህዛብ አይደለንም፣ ኃጢአተኞች ሆኖ አህዛብ አይደለንም። ነገር ግን ሰው ነገር ግን ሰው በኢየሱስ ክርስቶስ በማመን ዋት ጳውሎስ አጠርከው እኮ አጠበብከው። ትንሽ ሰፋ ለምን አታደርገውም? የለም አይሰፋልም። የመዳን ስልቱ በዛ ብሎ እንደ አባ ገብረ ኪዳን ቀልድ አይቀልድብም፣ እንደ ኦርቶዶክሱ መምህር ማለት ነው። ጳውሎስ ትንሽ ሰፋ አድርግልን እንጂ የለም። የመጽደቂያው መንገድ ይሄ ነው፣ ልብ ብለህ ስማኝ ይልሃል። ነገር ግን ሰው አሕዛብም ይሁን አይሁድ ሰው ተብሎ በእግዚአብሔር መልክና አምሳል የተፈጠረ ሰው የሚጸድቅበትን መንገድ ልናገር ይላል ጳውሎስ። እኔ ራሴ የጸደቅኩበትን ልንገራችሁ እያለ ነው። ንገረን፣ ቶሎ ፈጠን አድርገው። ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ ጌታዬ መንፈስ ቅዱስ ለዘላለም ስምህ ይባረክ። ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ስራ እንዳይሆን አውቀን፣ ስጋ የለበሰ ሁሉ በሕግ ስራ ስለማይጸድቅ የሕጉን ስራ ጠብቀህ አጸድቅ ማለት ነው። እኛ ራሳችን ይላል ጳውሎስ፣ እኛ ራሳችን በሕግ ስራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል ይላል። ስምህ ይባረክ የኔ አባት፣ ስምህ ይባረክ። ብርሃን የሆንከው የእግዚአብሔር መንፈስ ስምህ ይባረክ። ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ። እና ታዲያ ኤርሚያስ ያኔ እንደ ተራራ እንደ ዝንጀሮ ተራራ ሲወጣው የነበረው ነገር ከንቱ ልፋት፣ ድንጋይ ውስጥ ሾልክስ የነበረው ከንቱ ልፋት፣ ሃይማኖት ስርዓት ይፈጽመው የነበረው ከንቱ ልፋት፣ አተላ ሲልትስ የነበረው እንደነ ቡሬ አተላላሰ እንጂ አልጸደቀም። ድንጋይ ሲሸከም የነበረው በፍጹም አላጸደቀውም። መቃብር ላይ ሄዶ የተሰላለመ ብሎ በፍጹም የት ሊያስገባህ ነው የተከተልከው? ታውቃለህ? ይሄን ምን ብሎሃል? የት አስገባለሁ ብሎሃል? ፍጻሜ ሄት ነው ብሎሃል። እኔን ካመንከኝ ፍጻሜ ሄት ነው ብሎ ነገረህ። ከነገረስ ታዲያ ከሞት በኋላ ህይወት አለ ተብሎ ሲባል እኔ እንጃ ማን ሄዶ አይቶታል ብለህ የምትለው ስለምንድን ነው? በክርስቶስን ተከተለው ክርስቶስን አምነው ከሆነ ፋሲካውን እየበላህ በዓሉን ልደቱን እያከበርክ እሱን ተከትየዋለሁ ያለ እሱ ማንም የለም አንድዬ መድዬ ብለህ በኢየሱስ ክርስቶስ ታምናለህ ተብለህ ስትባል አዎ ልጁ ነህ። አዎ እንዴታ አሁን ብትሞት መንግስተ ሰማያት ትገባለህ? እሱንማ መድኃኔዓለም ነው የሚያውቀው ይላል። እንዴት ነው አንተ የማታውቀው? አልነገረህም እንዴ ጌታ ኢየሱስ ክርስቶስ? መድኃኔዓለም አልነገረንም እንዴ በዚህ ምድር በነበረበት ጊዜ በእኔ የሚያምን የት ይገባል ነው ብሎ ያለው? እንዴት ጴንጤው ከኋላ መጥቶ እናንተ የተረጎማችሁትን መጽሐፍ አንብቦ አንተ ሰኔ ጎልጎታ እያነበብክ ውዳሴ ማርያም እያነበብክ ጴንጤው የዮሐንስ ወንጌልን እያነበበ ወንጌላቱን 66ቱን መጽሐፍ ቅርጥፍ አድርጎ አንብቦ በልቶ አጣጥሞ ደህንነቱን ልሄድ ከክርስቶስ ጋር ልኖር ናፍቃለሁ እያለ አንተ ግን ወዴት እንደሚሄድ አላውቅም እንዴት ትላለህ? ኦርቶዶክሳን ትርፋችሁ ምንድን ነው? ኢየሱስ ክርስቶስ በመሞቱ ምንድን ነው ያገኛችሁት ትርፍ? ኑና ንገሩን እስቲ። እኛም እንንገራችሁ፣ ጠይቁን፣ በርብሩን፣ ኑ እንንገራችሁ፣ እናንተም ንገሩን። አይሁዳውያን ፋሲካ የቂጣ በዓልን ትበላለህ። የመራራው ቅጣና የፋሲካው በግ አጥንቱ የማይሰበረው የፋሲካ በግ ከመሽያው ጋር ቀጥታ ግንኙነት አለው ወይ? በዚህ ጉዳይ እናወራለን። ተባረኩ። እህትየው ቤቱን ምሪው። ቴንኪው አለውን። እንቀጥላለን። ጸጋ ይብዛላችሁ። እሺ ኤርሜ አይ ቲንክ ትንሽ ጋደም ሰዓት ላትቀርም እነሱ ጋር ኦልሬዲ በጣም ሄዷል። አይሁዳውያን እና ኦርቶዶክሳውያን ግን ገቡ። ኦርቶዶክሳውያን ያው ታች ቤት ያላችሁ ካምዳ አንድ ብትጠየቁ ሁለት ላትመልሱ ኮሜንት ላይ ያዙ ይለቀቁኝ ይፈታልኝ ታሰርልኝ አትበሉ። ተው ማውራት የምትችሉ
ይህንን ሀሳብ በደንብ ሞግታለሁ የምትሉ ካላችሁ ግቡና ሞግቱን። አኑ ከየት ቤተ እምነት ነው እንድማረ? ሰላም እንዴት ዋላችሁ? እግዚአብሔር እኔ ይመስገን እንኳን ሰላም የመጣሁት ኤርሚ ምስክርነት ለመስጠት ነውና ከታችም ላሉት ለሁሉም እንዲሆን ነው። አኑ እሱ የሰራው ስራ እንዴት ነው? አኑ ፍሬ ሰላም እንዳገኘ ልናገር። ሰላም እንዴት ነህ ሰላም፣ ኤርሚ? ጌታ ይመስገን። እሺ ቀጥል፣ ስጡት ወንድም። አለን። ከዛ ጊዜ ጀምሮ ገብቼ አላውቅም፣ ኦኬ ቀጥል ወንድም። እየተማርኩ ስለነበረ ነው። እና ትናንትና በእናንተ ትምህርት ማሜ ቤትም በሚያስተምረው ትምህርት በእናንተም 30 ሰው ሆነን ነው እየተጠመቅነው ማለት ነው። እና ክብር ለጌታ። እውነት በጣም ነው ደስ ያለኝ። አንድ ላይ ሆነን ተሰብስበን ለመግባት አስበን ነበረ። የሥራ ሁኔታና የሌሎቹም መኖሪያ ቦታ የተለያየ ስለሆነ ነው እንጂ አንድ ላይ ሆነን ምስክርነት ብንሰጥ ደስ ይለኝ ነበረ። ትናንትና በጣም ደስ የሚል ጊዜ ነው ያሳለፍነው። ያንተ ስራ ፍሬ አግኝቷል ኤርሚ፣ በጣም ነው የምናመሰግነው። እግዚአብሔር ስራ እየሰራ ነው ባንተ ላይ። ስለዚህ ቀጥልበት፣ በርታ ነው የምልህ። ይሄን ልነግርህ ነው የገባሁት። ተባረክ አኑ። ኤርሚ አለ። ኦኬ ኤርሚ ዞር ሳይል አይቀርም፣ እሱ ከፋሚሊም ጋር ስለሆነ ክብሩ ሁሉ ለጌታ ይሁን። ያው ብንናገር አሜን። ቃላችንን ሊያከብድ የሚችለው ጌታ ብቻ ነው። እሺ ቢኒያም እንትን ውሃ ልጠጣ ዞር ብዬ ነበር። ኦኬ ወንድማችን ጌታ እግዚአብሔር ይባርክህ። እንኳንም አሜን። የእግዚአብሔር ልጅ የዳዊት ልጅ እግዚአብሔር ኢየሱስ ክርስቶስ እንኳንም ረዳህ። ለአንተም ለሌሎችም ሰዎች ለእኔም ለዚህም ላለን በሙሉ አሜን። ለህይወቱ የሚሆን ንስሐን ሰጥቶ ስለ ኃጢአት ዓለምን የሚወቅሰው እሱ የእውነት መንፈስ በመጣ ሰዓት እሱ ያከብረኛል ብሎ ያለው ጌታ መንፈስ ቅዱስ መዳንን በህይወትህ ጌታን ተቀብለህ ከዘላለም ጥፋት እንድትድን የረዳን እሱ ነው። ለጸጋው ባለቤት ክብር ይሁን። አንዬ ተባረክ። አስታውስ አሜን። ከዚህ በፊትም አሜን። በውስጥ ኮንታክት አድርገኝ ጌታን ተቀብሎ አንድ ደግሞ ኤርሚ፣ አንድ ደግሞ ደስ የሚልህ ነገር ኦኬ የፈራሁት ያኔ ትዝ ይልህ ከሆነ እናቴ ምን ትለኝ ይሆን አስታውሳለሁ። የት ነው የምንቀበረው? አሁን ከሆነ ደግሞ መቃብር ልናጣ ነው ብዬ ነግሬህ ነበረ። አዎ እና አይቀርም ቤተሰቤንም ለመውረስ ዳር ነው የደረስኩት። ለምን እናቴንም ይዣት ሄጃለሁ ስጠመቅ እንድታይ ማለት ነው። የመጨረሻ ምን ያህል በቃ እንደሞትኩኝ እንድታቅ ተጠመቅ አይደል? እሷም እሺ፣ አዎ ትናንትና እሷም ተከትላኝ መጣች። እዛ የቤተክርስቲያን ቸርች ድረስ ሙሉ ወንጌል የትኛው አጥቢያ? ሙሉ ወንጌል ነው። አዎ የትኛው አጥቢያ? ኮተቤ አጥቢያ። እግዚአብሔር ኮተቤ። ይባረክ። ቴንክ ዩ እግዚአብሔር ይባረክ። አሜን። ያ እግዚአብሔር ይባረክ። ትናንትና 30 ምናምን ሰው በአንድ ቀን በሌላ ማጥቢያዎች ላይ እንደዚህ እየተጠመቀ ነበረ። በዛ ቸርች ብቻ ግን 30 ሰው በአንዴ እንደዚህ ሶሻል ሚዲያ ላይ ባገኙት አጋጣሚ ጌታን ያገኙ ናቸው። አዎ ሁላችሁም በርቱ እና አንድ ላይ ሆነን ትናንትና ከመጠን በላይ ደስተኛ ስለነበረና በሰዓቱም ደግሞ በቃ የራሳችን ፕሮግራም እያደረግን ስለነበረ ነው። በጣም ትልቅ ደስታ ነበረ ጌታ እና ይባረክ። እናንተ ስራ ፍሬ እንዳገኘ እናቴንም ይዤ እንድመጣ እዛ ሰው ፊት ሁሉ ነው መታ። አማኝ አይደለችም። ወደፊት ግን እዛ መሄድ እግሯ ከታዘዘ እዛ ቤት የማትቀርብህ ምንም ምክንያት የለም። ስለዚህ የዛ የፈራኋት እናቴ የደስታ የተካፋይ ሆናለች። ጌታ ወንድሜ ኢየሱስ የደስታ የተካፋይ ሆናል። ሁሉም ቤተሰቤ። ስለዚህ አሜን። ለእኔ ብቻ አይደለም የሰራሁ፣ ቤተሰብ ላይ ነው፣ የሰፈሬ ጓደኞቼ ላይ ነው። አሁን በእኔ አርአያ ሆኜ እነሱ ለጊዜው ጠልተውኛል። ያው ከጊዜ በኋላ ደግሞ ይሄዳሉ። እውነቱ ግን ገብቷቸዋል። በዚህ አጋጣሚ ከኔ ጋር መነጋገር እንኳን አይችሉ። አዎ አንድ መንገድም ሰጥተሃል አንተ። እግዚአብሔር ይባረክ እና ተባረክ ኤርሚ። በጣም ነው የምንወድህ የምናከብረህ። እግዚአብሔር ክብር ይሁን። አገልግሎት ዘመንህን እግዚአብሔር ይባርክ። ያቺ ምሽት ናት አይደለ? በወቅቱ ጌታን የተቀበልክበት አዎ ዚኔ ጋር ገብተህ የዛን ቀን አይደል? እየቃምኩ የነበረ ጊዜ የየቃምክ የነበርክ ቀን ማለት ነው። እየቃምኩ ጊዜ አዎ ያ አዎ ለእግዚአብሔር ክብር ይሁን። አዎ አኑ የተባረክ ጸጋ አሜን ይብዛልህ። በውስጥ አሜን አይ ቲንክ ስልክ ተለዋውጠናል አሜን አይደል? በወቅቱ አሜን። አስታውሳለሁ። አዎ አዎ አዎ። አይ በለኝ በቃ ማሚንም ከዛ ወዲያ እናገኛለን። ምንም ማድረግ ስላልፈለግኩ ነው። ለዛ ነው እንትን ያልኩት። ያ አዎ ማሚንም ማሚንም እናገኛለን። ታገኟታላችሁ። እዛም በቤት ቸርችም እንትን ብለዋታል። ያ ያስተማረኝ ፓስተሮች አሉ። ወንጌላዊ እንዳለ የሚባል በጣም ጎበዝ ያ
እሱ እንደ አባት ሆኖ ስቀር እንኳን ሳላስፈቅደው ስቀር እንኳን እንደው ችሎ የለም እንደዚህ የለም እና በጣም ብዙ ነገር ዋጋ ከፍሎ ነው እዚህ ደረጃ ያደረሰና ጊዜ የሚፈጀው ለዛ ነው። በጣም በደንብ አድርጎ ቀስ ብሎ ነው ያስተማረንና ሁላችንም ከመጥፋት ነበር የመጣ ነው። እንደ ባህሪያችን አድርገው ነው ያስተማሩን። ሰው ነው ያደረጉን። መለወጥ ማለት ነው መለወጥ። አዎ እንደ አዲስ መታደስ ነውና እግዚአብሔር አመሰግናለሁ። ቴንክ ዩ። በእውነተኛ ቤተክርስቲያን ውስጥ ነው ያለው። ስፍራ እንዳትቀይር፣ እዛው ኮተቤ ሙሉ ወንጌል ቤተክርስቲያን ተከታተል። ወንድሞች ወገኖች በሰፈር ውስጥ ያሉ የምታውቃቸው ማሚንም ቤተሰብንም ላገኛቸው በጣም ደስተኛ ሆኜ እናገኛቸዋለን በውስጥ። የዛን ቀን ጫት እየቃምክ ነበር የገባው። እንደውም በጣም በብዙ ጥንቃቄ ጫቱን አንዴ ልጥፋው ብለኸኝ አስታውሳለሁ። አንዴ ልጥፋው ነው ምናምን ነገር ልግሞጥሞጥና ልምጣ ብለህ ሂድ ብዬ ጠብቄ ጌታን ኢየሱስን የህይወት አዳኝና ጌታ አድርገህ ተቀበልከው። ለዚህ ቀን እግዚአብሔር ስላበቃህ እግዚአብሔር ይባረክ። ብዙዎችን እግዚአብሔር እያስመለጠ ስለሆነ በጣም ብዙዎችን እና ጌታ ይባረክ። መጽሐፍ ቅዱስን አንብብ። ቤተክርስቲያን የመጽሐፍ ቅዱስ ጥናት ህብረት ላይ እንዳትቀር፣ ከክፉ ጓደኞችም እንዳትቀር አገኘሃለሁ። ተባረክ ወንድማችን፣ በጣም ደስ ብሎናል። ክብር ለመንፈስ ቅዱስ። ቴንክ ዩ አሜን። አመስግኑልኝ። እሺ ቴንክ ዩ ወንድሜ፣ አመሰግናለሁ። ሰላም ነው። ቴንክ ዩ ወንድሜ፣ እግዚአብሔር ይባረክ። ክብር ለመንፈስ ቅዱስ ይሁን፣ ለጸጋው ባለቤት ጌታ ኢየሱስ ክርስቶስን ላከበረው ደግሞ ለሚያከብረው ለኃጢአት ይቅርታ የሚሆን ንስሐ ለህይወት የሚሆን ንስሐን የሚሰጥ ወደ ኢየሱስ ክርስቶስ እንድንመጣ አይኖቻችንን የከፈተ የትንሣኤ ጌታ ኢየሱስ ክርስቶስን ከሙታን ያስነሳው የእግዚአብሔር መንፈስ ለዘላለም ስሙ ይባረክ እና ወንጌል ይቀጥላል። እግዚአብሔር ይባረክ። ወንድሞች እናቶች የተባረኩ። ወንድምነት ቢኒያው ቀጥሉ። ዳጊ ቀጥሉ። እራት ልበላ ነው እንግዲህ የራስ ሰዓት ደረሰ እንዳያልፍብኝ። ተባረኩ። ምናልባት እዚህ ውስጥ ያላችሁ ብዙ ዘመን ወንጌል ሰምታችሁ መወሰን ያቃታችሁ፣ ለመወሰን ሰውን የምትፈሩ፣ ለመወሰን እናት አባቶቻችሁን ወንድሞቻችሁን መቀበሪያ የት እናጣለን እያላችሁ ብላችሁ የምትሉ ብዙ ጊዜ እየተከታተላችሁ የምትሰሙ ብዙዎች አላችሁ። ማቃችሁ ከአይሁዳውያንም ቤት ከኦርቶዶክሳውያንም ኢቭን ከእስልምናም ሃይማኖት ውስጥ ያላችሁ እየተከታተላችሁን የምትሰሙ የምታደምጡ በውስጥ የጻፋችሁልኝ ግን መወሰን ያቃታችሁ ብዙዎች አውቃችኋለሁ። ኤርሚ ትምህርትን እንወደዋለን፣ በጣም እንወደዋለን፣ ደስ ይለናል፣ እንሰማለን ብላችሁ ያላችሁ ሰምታችሁ ምን ወሰናችሁ? ሰምታችሁ ለሰማችሁት እውነት ምን ምላሽ ሰጣችሁ? ወገኖቼ ምላሽ ካልሰጣችሁ የእናንተ መስማት ውሳኔ ላይ የማያደርሳችሁ ከሆነና ወደ እግዚአብሔር ልጅ ወደ መዳን የማያመጣችሁ ከሆነ የሰማችሁት ወይ ለፍርድ ሊሆንባችሁ ነው ማለት ነው። ለህይወት ካልሆናችሁ ለፍርድ የሚሆንባችሁ፣ ለፍርድ ግን እንዳይሆንባችሁ ለህይወት ግን እንዲሆናችሁ ህይወት የሆነውን ጌታ ኢየሱስ ክርስቶስን ለመቀበል ወስኑ። ወንድሜ የዛን ቀን አስታውሳለሁ በሞት የተቀበራለሁ ብሎ በሚል ጫቱን ካፍ ውስጥ አግሞጥምጦ ነው። አንዴ ቆይ ጫት እየቃምኩ ነው ብለኝ ጫት እየቃመ ነበር። አንዴ ላቆም ተጣጥቤ ልምጣ ብሎ ነው ጌታን የተቀበለው። እንደዛው ሆኖ ይሰማ ነበረ። ሌሎችም ወንድሞችም እንደሚሰሙ ነግሮን ነበር። ውሳኔ ያስፈልጋል ወንድሞች እናቶች። ቃሉ መነገሩ ብቻ አይደለም፣ አንተ ጋር ውሳኔ ያስፈልጋል። አንተ መዳን ከፈለክ ዓለም የፈለገውን ይበል። ዓለማውያን ታውቃላችሁ እንደሚሉት ወገኖቻችን ጉድ አንድ ሰሞን ነው እባክሽ ቢወራብን አንድ ሰሞን ነው ብሎ የኃጢአት ቀጠሮ ቀጥሮ ዝሙት ርኩሰት ለማድረግ ኃጢአትን ለማድረግ ቢወራብን የሆነ ሰሞን ነው። ሰው አብርቶ ነው ሰው አውርቶ ይተዋል ብለው ውሳኔ ወስነው ኃጢአትን ለማድረግ እንደዚያ ያደርጋሉ። ብራዘር ጴንጤ ብለው ቢሉ መናፍቅ ብለው ቢሉ ለሆነ ጊዜ ነው የሚሉ፣ ደግሞ ዘላለማችንንም ይበሉ፣ ለእኛ ክብራችን ነው። መናፍቃን ብለው ቢሉ እውነተኛው መንገድ ላይና እውነተኛውን ጌታ እንዳወቅን እውነተኛውን ጌታ እንዳገኘን እኛን የምናውቀው እነሱም ያውቃሉ። እኛ ጋር ሲመጡ መናፍቅ ብለው ይሉናል። ዞር ሲሉ እኮ ግን በጣም እየተሳደቡ ይደነቃሉ ብሎ እንዳለ በጣም ነው የሚደነቁት። እኔ የምልህ አሁን እዚህ ቁጭ ብለው እነ ቢንያም እነ ዳጊ እነ ማሩ እኔ በጣም ይገርምህ በቃ ትጋታቸው ይላል። እኛም ደግሞ ጉራችንን አንቸረችርም፣ በራሳችን ትጋት አይደለም። የጸጋው ክብር ይመሰገን ዘንድ ጸጋን ያበዛልን እግዚአብሔር ለዘላለም ስሙ ይባረክ። እኛን ሲያደንቁ እኛ ደግሞ የሚደነቀው የእግዚአብሔር ልጅ ኢየሱስ ነው ብለን ወደ እሱ እንጠቁማቸዋለን። ስለዚህ ያልወሰናችሁ ሰዎች የመዳን ቀን አሁን ነው። አሁን ነው። ከሰው የሆነ ማንም ነገር የለም። ከኛ የሆነ አንዳች ነገር የለም። የሆነው ነገር ሁሉ ከጌታ ይሆናል። ከኛ ስንፍናና ድካም ብቻ ነው የምታገኙት። ጸጋው አልፎ ግን በእኔም በወንድሞቼም በእህቶቼም መክሯችሁ፣ ገስጿችሁ፣ አስተምሯችሁ ከሆነ ነፍሳችሁ ላመነች
ላለችበት ለተቀበለው ለተረዳችሁት ውስጥ ሰውነት ነፍስ በውስጥ ልክ ነው እኮ ይሄ ልጅ የሚለው ይሄ ልጅ እኮ የሚለው ልክ ነው ዳጊ እኮ የሚለው ልክ ነው ብሎ ካለችህ ለዛ እውነት መልስ ስጥ። መንፈስ ቅዱስ በዳጊ ወይ በኔ ወይ በቢኒያም ወይ በእህቶቼ በወንድሞቼ እያወራህ ነው ማለት ነው። ለሰማችሁት ነገር ደግሞ ወስኑ። እሺ መቅዲ ነይቴ መቅዲ ወንጄ ነው ነይቴ ያዶ ነው በውስጥ የጻፍሽልኝ ብዙ ሺህ ሜሴጅ ስላለ ላላዩ ይችላሉ። ጌታ ለመቀበል ከሆነ የፈለግሽው ነይቴ እግዚአብሔር ስሙ ለዘላለም ይባረክ። አላችሁ ጌታ ለመቀበል የምትወስኑ ሰዎች ኑ እንጸልይላችሁ። የዳዊት ልጅ አሁን አድን ነው ሆሳዕና ማለት ኤርሚ እንዲገቡ በቃ እኔ ከታች ልሆን። እሺ ቴንክ ዩ ይገቡ እነሱ። እሺ ቴንክ ዩ እሺ አመሰግናለሁ። ተባረክልኝ ወንድሜ። እሺ ኦኬ ሆሳዕና ማለት አሁን አድን ማለት ነው። አሁን አቅና አሁን አድን ማለት ነው። ያው ሆሳዕና እንለዋለን። አሁን ሊያድን የእግዚአብሔር እጅ ከማዳን ያላጠረች የእግዚአብሔር የምሕረት እጁ ተዘርግቶላቸዋል። መዳን የምትፈልጉ ነው ወደ እግዚአብሔር ልጅ ወደ ኢየሱስ ክርስቶስ እሱ በጠራው ጥሪ መሰረት ወደ እኔ ኑ ብሏል። እኔም አሳርፋችኋለሁ ብሏልና ኑ እረፉ፣ ኑ ከዘላለም ጥፋት ዳኑ። መወሰን ያቃታችሁ ሰዎች በውስጥ መስመር እኔን አገኙ። እዚህ ያሉ ወንድሞቼም በሙሉ አገኙ። መነንም ብትፈልጉ፣ ባሩክን ብትፈልጉ፣ ቢኒም ብትፈልጉ፣ ሜርሲን ብትፈልጉ፣ ዳጊም ብትፈልጉ፣ እህትየውን እብራዊትን ብትፈልጉ ኑ ወደ እግዚአብሔር መንግስት ኑ። በክርስቶስ ኢየሱስ ከእግዚአብሔር ጋር ታረቁ። ኑ የኃጢአታችሁን ይቅርታ አግኙ። ኑ የኃጢአት ሸክማችሁን ይዛችሁ እሱ ከላያችሁ ላይ ያራግፋል። የእሱን ቀንበር ቀሊል የሆነውን ትጭናለህ። ከጌታ ጋር ለዘላለም ትኖራል። የኃጢአት ይቅርታን ይሰጣል። ልጁ ያደርጋል። ለዘላለም ይቀበላል። ብርቱ አዳኝ ወደ ሆነው ጌታ ነው የምንጠራችሁ። ሆሳዕና ሳይሆን ሆሳዕና በአርያም ማለት አሁን አድን ማለት ነው። አሁን አድን፣ አሁን አድን፣ አሁን አቅና ማለት ነው። ሊያቀናህ ጌታ ሊያድንህ ጌታ ይታመነ ነው። ኑ ከዘላለም ጥፋት ዳኑ። የዘንባባ ዝንጣፊ የተነጠፈለት ንጉሳችንና አዳኛችን የሆነ ሳምንት ሲመጣ አይደለም እኛ ሰሙነ ሕማማት እያን መከራውን የምናስበው። የሆነ ሳምንት ሲመጣ አይደለም ስለሱ መናገር የምንጀምረው። ይህንንም በበላችሁ ጊዜ ሞቱና ትንሣኤውን ትናገራላችሁ እንዳለ የጌታ ራት የተባለውን በልተን አፋችንን በነጠላ ለጉመን አይደለም እንሄደው። አዳኝነቱን እንናገራለን፣ ሞቱና ትንሣኤውን እንናገራለን። ከዓመት እስከ ዓመት እኛንን ስንመሰክር የምታገኙን እናንተ ግን አንድ ሳምንት አሁን ይህን ሆሳዕናን እንኳን ራሱ አታከብሩም። ምን ብዬ ላክብረው? ሆሳዕና ምኑን የማከብረው? ጌታዬን በሕይወት ያክብሬው ቀኑን የማከብረው ምን ይሁንል ብዬ ነው ቀኑን የማከብረው? የሆነ ሳምንት ሲመጣ አይደለም መከራውን የማስበው። ለጌታ ለኢየሱስ ክርስቶስ እኮ ሊያዝኑለት እኮ ነው ቁጭ የሚሉት። እዝን ጉልባን ብሎ ንፍሮ ይቀቀልላል። በዛም ይህም በዚህ አዳም መብያውን ነው የሚፈልገው። እውነትህን ነው። ጉልባን ቀቀልክለት አይደል? ቀቀልክለት፣ በሚጥሚጣ በላህ አይደል? ለማን ነው የምትበላው? ከቀብር መልስ ነው የምትበላው። ከቀብር መልስ ንፍሮ እንደሚበላ አሁን ሐሙስ ይመጣል ሄደ ይበሉልሃል አልኩ። በምክንያትም ብሉ፣ ግድ የለም ግድ የለም። እሱን የፈለግከው ከፈለግ በሬ ከነቀንዱ ዋጥ። ግን አልኩ ወንድ የባቄላ ጉልባንም ብላ፣ በሬን ከነቀንዱ ከነጭራውም ቀቅልህም ብላ። እሱ ላይ አይደለም ጉዳዩ። የዳዊት ልጅ የህይወት አዳኝ ነው ወይ ነው? አሁን አድን ይላል። በእርግጥ አንተ ድንሃል። አዳኙ ይጠራሃል። ብራዘር አዳኙ ይጠራሃል። ኢየሱስ ይጠራሃል። አዳኙ የምሕረት እጁ ተዘርግታ ሊያድን ና ወደ እኔ ይላል። ሳትድን ግን ባቄላ እየቀቀልክ ከስንዴ ጋር ከገብስ ጋር የተፈተገ እናቴ ትንሽ ሚጥሚጣ ጣል አድርጊበት እንዴት ይመች መሰለሽ እያልክ ቦሎቄህን ትበላለህ። እንደ አንተ የዝን ነው ወይ ነፍሲ ማር እንድንልህ ነፍሲ ማር ማን የሞተባችሁ ተብሎ ሲባል እስኪ ብሉ ደግሞ ስቴር እኮ ይሰጧል። ጉልባኑን ቢሰጡ ሳለ ነፍሲ ማር እንድንል ማን ሞቶ ነው የምትበሉት? ደግሞ እኮ ገና ሳይሞት ነው። ሐሙስ እኮ ነው የሚበሉት። አይገርምም? አቤቱ ጌታዬ፣ አቤቱ ጌታዬ የተረገምክ ሰው እያላለኝ ይሄ ቦሎቄያም ተውልዱሉ ማለት ነው። ቦሎቄውን ተወና ወደ ጌታ ና ወደ ጌታ። የሞተው ዓርብ ነው። ጉልባን የሚበላው መቼ ነው? ሐሙስ አይደል? ሐሙስ ነው አይደለም? እንደ ወገኖቼ እንግዲህ ሐሙስ ነው። ኤርሚዬ ግን ምን ነበር የምንበላው? ትዝ አላለኝም። ለምን እንበላ ነበር ግን ሞተ በለው ነው
ጉልባን ምን በላው በሚጥሚጣ በዋዜ ምናምን ምንም አንበላዋል። አዋዜ ሚጥሚጣ ታይ ታይ አለው። ጉልባን ያው በቆሎ አልኩኝ። ቦሎቄ ከቦሎቄና ምናምን ባቄላና ሽምብራ ይደረግበታል። አዋዜም ሚጥሚጣ ምናምን ግን ሞተ ብሎ ነው ጌታ ኢየሱስ። ተነጋገሩበት እዛው። አሁን ነው የገባ ነው። ቦሎቄ ነው ባቄላ ነው አተር ነው ክክ ነው እዛው ተነጋገሩበት። ምን የአዳም ዘር ምንም ብላ ምንም አዳኙ ኢየሱስ ነው ብዬ የምልህ። ዓርብ ሊሰቀል ሐሙሱን ይልልሃል። ከዛ የሀገሬ ገበሬ ቁጭ ብሎ ዓርብ ሊሰቀል ሐሙሱን ተሰናበታት እናቱን ይላል። እንዴ የቱ ጋር የተሰናበተው? ቻው እንግዲህ እናቴ አለ እንዴ? አላለም። ዓርብ ሊሰቀል ሐሙሱን ተሰናበታት እናቱን ምናምን ነገር ብሎ ይላል። ወንድምዬ ይኸውልሽ እህቴ እኔ የምልህ አንዳንድ ቃላቶች ትዝ የሚሉ ነገሮች ነው በጣም የሚገርሙኝ። ዓርብ ሊሰቀል ሐሙሱን ተሰናበታት እናቱን ትለኛለህ እንዴ? ከተሰናበታት ታዲያ እናቱ በተሰቀለ ጊዜ መንደር ስለ አይደለች ይላል የራሳችሁ መጽሐፍት። እና ልጅሽ ተሰቀለ ብለው ሲሏት ስትሮጥ ሻሿ ከጭንቅላቷ ላይ ሲወድቅ እዚህ ግንባሯ አካባቢ ፀጉሯ የሚታየው የኪዳነ ምሕረት ተብሎ የተባለው ፎቶ ያኔ ልጅሽ ቀራንዮ ላይ ተሰቀለ ብለው ሲሏት ስትሮጥ ሻሹ ወድቆ ነው ይላል የራሳችሁ መጽሐፍት። ከተሰናበታት ታዲያ እንዴት ነው እዛን ቀን ሳታቅ ሰፈር ላይ ሆና ሲነግሯት ስትሮጥ ሻሿ አይወደቀባት? አቃጥላችሁ ልደፉ ነው እንዴ? በተረት ወንድሞቼ ናቶቼ፣ አረ ኢየሱስ ይሻላል ብራዘር። የምን ሻሽ ነው ደግሞ ማመጣው? የምን ሻሽ ነው? በየቀኑ አዳዲስ ነገር። እሺ አንዴ ሜርሲ ያለሽ ሜርሲ ያለሽ የሻሹ ነገር ግን ይብራራል። የሻሹን አይቶች ለተካሉ አንዳንዶች ለጊዜው አንቀላፍተዋልና ጎርጓሪ ነሽ አልፈሽ እንዴ? ለምን ኤርሚና እራት እየበላ ነው። ግን እራት ብላና የሻሹን ነገር ታብራራዋለህ። ሻሽ የማሻሽ ነው የወደቀው። ሻሽና ባቄላ ትወዳላችሁ ሰዎች? እንዴ እንዴት ናችሁ? እንዴት ናችሁ? ደህና ናችሁ ወይ? ዚስ ኢዝ ኦርቶዶክስ አለ ኤርሚ እና ኤርሚ እንዴት ናችሁ? እሺ እንዴት ሰላም? አረ ወዴን አመመኝ እኮ። አይ ተው ጉልባን ፈልግ እንግዲህ። ጉልባን ስትበላ ትንሽ ወደ እንሻል ይሆናል። ጉልባኑ ሐሙስ ምን በላው እኮ እግዚአብሔር ምስክር። ለምንድን ነው ምን በላው ሐሙስ? እሺ መቅዲ ወንጂ ነበረ። ሰላማችሁ ይብዛ። ሁላችሁንም በክርስቶስ ሰላም ብያችኋለሁ። ኤርሚ ዳጊ በውስጥ ኢንቦክስ ላይ የጽፌላችሁ ነበረ እና እኔ የወንጌል አማኝ ነኝ። ግን ያው በብዙ ኃጢአት ምክንያት ኃጢአቶች በጣም ራሴን እየወቀሰኝ እና እስቲል የጸሎት ጉልበቴን ሁሉ አጥቻለሁኝ። የቀድሞ ማንነቴን ሁሉ አጥቻለሁ እና ከእናንተ ጋር ሆኜ ንስሐ መግባት መጸለይ እፈልጋለሁ። ነፍሴን ማዳን እፈልጋለሁ እና ለዛም በውስጥ ጽፌላችሁ ነበረ። ኦኬ የት ሀገር የምትኖሪው እህታችን መቅዲ? ቤሩት ነው የምትኖሪው? በውስጥ ደውይልኝ። አጭር ጸሎት ግን ልጸልይልሽ። አሁን ቀኝ እጅሽን ልብሽ ላይ አድርጊ። አጭር ጸሎት ልጸልይልሽ። አጭር ጸሎት፣ ከዛ በውስጥ እናወራለን። ጌታን ከዚህ በፊት ታውቂያለሽ አይደል? አዎ። የት ቤተክርስቲያን ነው ጌታን የተቀበልሽው? ቃል ሕይወት ቤተክርስቲያን ተጠምቀሻል አይደል? አዎ። እሺ፣ ቀኝ እጅሽን ልብሽ ላይ ጫኝ። እሺ። በጽድቅ የምትናገር ለማዳን የምትበረታ የአባቶቻችን አምላክ ልዑል እግዚአብሔር በልጅ በክርስቶስ ኢየሱስ ስም ስለ እህቴ ስለ መቅዲ በዚህ ሰዓት እንጸለያለን። በቅዱሱ ብላቴና በኢየሱስ ክርስቶስ ስም ኃይልን እንድትሰጣት፣ የጉልበት መታደስ እንድታረግላት፣ የዘመን መታደስ እንድታረግላት በጌታ በኢየሱስ ስም አቃቴ መውጣት ብላ ካለችበት የኃጢአት ልምምድና ሸለቆ ውስጥ እንድታወጣት
ቅዱስ ቃልህ እንደተናገረው ዳን የአንበሳ ደቦል ነው፣ ከባሳን ዘሎ ይወጣል ተብሎ በቅዱስ ቃልህ እንደተጻፈ እህቴ ካለችበት የኃጢአት ሸለንቆ አረንቋ ውስጥ ከታሰረችበት እስራቷ እንድትበጠሰው ከገባችበት ሸለቆ እንድታወጣት ነፍሴን መለሳት ስለ ስሙ በጽድቅ መንገድ መራኝ እንዳለ ባሪያ ዳዊት በኢየሱስ ስም ነፍሷን እንድትመልስ እግሮቿን ከሸካራ መንገድ እንድትመልስ በጽድቅ ጎዳና እንድትመራት አቅም ጉልበት እንድትሰጣት በኢየሱስ ክርስቶስ ሕያው ስም እንለምናለን። ለደካሞች ኃይልን የምትሰጥ ጉልበት ለሌላቸው ብርታትን የምትጨምር ጌታ ኢየሱስ ብላቴኖች ይደክማሉ ይታክቱማል፣ እግዚአብሔርን ግን በመተማመን የሚጠባበቁ ኃይላቸውን ያድሳሉ ብሎ ባሪያ ኢሳይያስ እንደተናገረ በዚህ ቃል መሰረት ኃይሏ እንደ ንስር የታደሰ ይሁን። እግዚአብሔር ድንገት ፈልጋ ትጣው። የተለማመደችው ልምምድ ቢሆን ድንገት ፈልጋ ትጣው። እግዚአብሔር አሁን ከልቧና ከአይምሯ ላይ በልጅ በክርስቶስ ኢየሱስ የቃል ኪዳን ደም ጉልበት ከውስጧ የተነቀለ ይሁን። የትኛውም ኃጢአታዊ ልምምድ ነፍስና መንፈስ ስጋዋን ያረከሰ ቅድስና አልባ አድርጎ በርኩሰት የመታት መንፈስ በጌታ በኢየሱስ ክርስቶስ የስም ስልጣን እጸልያለሁ። ከላዋ ላይ አሁን በዚህ ሰዓት የተነሳ ይሁን። ጉም በንፋስ እንደሚበተን ከላዋ ላይ የትኛውም የርኩሰት መንፈስ የተበተነ ይሁን፣ ይመታ ከላዋ ላይ። የእህቴን ዘመን የያዘ የእህቴን አይምሮ የያዘ የእህቴን ልብ የያዘ የእህቴን የዘመኗን ቁጥር የያዘ በጌታ በኢየሱስ ክርስቶስምና ስልጣን እጆቼን አነሳለሁ። እህቶቼና ወንድሞቼ እጆቻችንን እናነሳለን። ስለ እህታችን በእንዲህ አይነት የኃጢአት ልምምድ ውስጥ ያሉ ሁሉ እግዚአብሔር ድንገት ሰንሰለቱ ከላያቸው ላይ ወድቆ ድንገት ተራክፎ ድንገት እግዚአብሔር የዘላለም አምላክ ከላያቸው ላይ ወድቆ ያግኙት። እግዚአብሔር ነፃ መውጣት ይሁንላት። ኃይሏ እንደ ንስር ይታደስ። ራዮቿ ይመለሱላት። ምርኮ ይመለስላት። ምርኮ ይመለስላት። እግዚአብሔር የጽዮን ምርኮ በመለሰ ጊዜ ደስም አለን ተብሎ እንደተጻፈ ምርኮ በመመለስ የወደቀውን የዳዊትን ድንኳን አነሳለሁ ብለህ እንዳልክ ፍርስራሹን አቆማለሁ ብለህ እንዳልክ እንደገና እህቴ ከፈራረሰችበት ነገር በጸጋ ጉልበት በቃልህ እውነት በጌታ በኢየሱስም ለእህቴ በተራራ ጫፍ ላይ መሆን ይሁንላት። ከሸለቆስ መውጣት ይሁንላት። ባሪያህ ዳዊት እንዳለ ከረግረግ ከጭቃ አወጣኝ እግሮቼን በተራሮች ላይ አቆማቸው እንዳለ በጌታ በኢየሱስ ክርስቶስምና ስልጣን እግዚአብሔር እንደገና መቆም፣ እንደገና መበርታት፣ እንደገና የኃይል መታደስ፣ እንደገና የአይምሮ መታደስ፣ እንደገና የጉልበት መታደስ፣ እንደገና የዘመን መታደስ፣ እንደገና የህይወት መታደስ ለእርሷም ለእኔም በስምህ ለተጠራን ሕዝብ በዓለም ዙሪያ ይሁን። በኢየሱስ ክርስቶስ ሕያውና ዘላለማዊ ስም ጸለይን፣ አሜን። ከሰማችሁት ቃል የተነሳ ንጹሐን ናችሁ እንዳለ እህትዬ በዚህ ቃል ጉልበት እግዚአብሔር መንፈስ ቅዱስ ካለሽበት እስራት ውስጥ የምትወጭበትን አቅም ጉልበት ይሰጥሻል። በውስጥ አውሪኝ፣ በውስጥ አውሪኝ። ቅዱሴ እንደውም ቅዱሴ ቢያወራሽ እኔ ጋር በጣም ብዙ ሰው ነው ያለው። ቅዱሴ የዚሁ ያዛት ዱባይ አይደል አንተ ያለው እህትዬ ዝም ብለሽ መቅድዬ ተማሪ እሱ ጋር አሁን አንቺ አሁን ቤሩት ነው ያልሽው። ቤሩትም ቅዱሳን ህብረት አላቸው። ቸርች መሄድ ምቺ ከሆነ እዛ ሂጂ። ቅዱሴን በውስጥ አውሪውና ዱባይ ላይ ነው ያለው ተማሪ እግዚአብሔርን ቃል አቅም ጉልበት የኃይል መታደስ የዘመን መታደስ ጌታ መንፈስ ቅዱስ አድርጎልሻል። ቅዱሴ ኮንታክት አድርጋችሁ ቴንክ ዩ ጥቶች ጻፊልኝ መቅድዬ። ቤሩትም ፓስተሮች አሉ እዛው ይይዙሻል፣ እኛም እናስተምርሻለን። እሺ ቅዱሴ ሁሌ አሁን ነገም ሰኞ ዛሬም ማታ ትምህርት አለን በኢትዮጵያ ከምሽቱ 3 ሰዓት እዛ ነኝ። ጻፊልኝ ስልክሽን። እሺ ተባረኪ። እሺ ተባረኩሽ። ኤርሚዬ ባይዘው ወንድምነት ኤርሚ እራት ልበላ ነው ያው ወገኖች፣ እናንተ ብላ የዳነ ሰው ሆሳና አይልም። ቢኒ እያወራ ነው። አይደለም ኤርሚዬ ጉልባን ሊበላ ሄዷል ነው ያልኩት። አይደለም ባይዘዌ የዳነ ሰው ሆሳና አይልም። ቅዱሳን የዳነ ሰው ሆሳና አይልም። የዳነ ሰው ማራናታ ነው ጸሎቱ። ሆሻአና ባይዘዌ እስራኤላውያን የግብፅን ፒራሚድ በሚሰሩ ሰዓት ጭቃውንና ጭዱን አንድ ላይ በእግራቸው እያቦኩ በማተምተም ቀስ ባለ ድምፅ ሆሻአና 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 እያሉ በማተምተም ድምፅ ይጸልዩ ነበር። እባክህ አሁን አድን፣ አሁን አቅና፣ አሁን አድን፣ አሁን አቅና በማለት በማተምተም ድምፅ ምን ያደርጉ ነበረ?
ለእግዚአብሔር በጭቆና ውስጥ በግብፅ እስራት ውስጥ ስለነበሩ እስራኤላውያን ሆሻአና ሆሻአና ይሉ ነበር። ያ የማኩተምተም ድምፅ ሆሻአና የሚለው አሁን አድን፣ ሴቫስ ናው፣ ሴቫስ ናው፣ ሴቫስ ናው፣ አሁን አድን፣ አሁን አቅና የሚል ምን ነበረ? ጸሎት ነበር። ግን ግብጾች እንዳይሰሟቸው በማኩተምተም ድምፅ ለአብርሃም ቃል ኪዳንን ገብተሃል፣ ለይስሐቅ ለአባታችን ቃል ኪዳን ገብተሃል፣ ለያዕቆብ ለአባታችን ቃል ኪዳን ገብተሃል። ሆሻአና ከ430 ዓመት በኋላ ልጄን ከግብፅ ጠራዋለሁ ብለህ ትንቢት ተናግረሃል። ስለዚህ ይሄንን ትንቢት እግዚአብሔር ሆይ መጥተህ በሕይወታችን ላይ ፈጽም፣ ከዛ አውጣን እያሉ እስራኤላውያን የመቃተት ድምፅ፣ በጭንቀት ውስጥ ያለ በስራት ውስጥ ያለ ሰው ጸሎት ነው። ምን ሆሻአና እንዲመጣ እንዲያድን መሲሁ እንዲገለጥ ደግሞም እስራኤልን ከዛ አይነት የእንግልት ህይወት ነፃ እንዲያወጣ እስራኤላውያን ድምፃቸውን ለስለስ አድርገው ዝቅ አድርገው በማኩተምተም ድምፅ ሆሻአና ሆሻአና እያሉ ይጸልዩ ነበር። ስለዚህ ምንድን አድነን፣ አሁን ከግብፅ እጅ አድነን። ኢቨን ኢፍ ይሄ ሆሻአና የሚባለው ቃል በጣም ኢንስታንት የሆነ ሴቭ ማለት ይሄ ኢመርጀንሲ ነው። ባይዘው ጸሎቱ ራሱ ልክ ጴጥሮስ ውሃ ውስጥ ሲሰምጥ ድንገት ካያችሁት የግሪኩን ቃል ከዕብራይስጡ ጋር ተመሳሳይ ቃል ነው ያነሳው። ሆሻአና የሚል ቃል ነው ያወጣው። አሁን አድነኝ፣ አቤቱ አድነኝ የሚለው ጴጥሮስ ውሃ ውስጥ ጌታ ኢየሱስ ክርስቶስን እየተመለከተ ሲሄድ ልክ ውሃ ውስጥ ሲሰምጥ ጌታ ኢየሱስ ክርስቶስን የጠየቀበት ቃል ሆሻአና የሚል አድነኝ፣ አሁን በኋላ አይደለም፣ ነገ አይደለም፣ ከ5 ደቂቃ ከ10 ደቂቃ በኋላ አይደለም፣ አሁን አድነኝ የሚል ያልዳነ ሰው ወይም በመከራ ውስጥ ያለ ሰው አዳኝ እንዲመጣ፣ የሚበዥ እንዲመጣ፣ የሚያድን እንዲመጣ የነፍስ አድን ጥሪ ነው ሆሻአና። ጌታ ኢየሱስ ክርስቶስ ምን አደረገ? መጣ፣ አዳነን። መጽሐፍ ቅዱስ ሲናገር በቅዱሱም አጠራር የጠራን፣ ከዛስ ያዳነን በማን? በልጁ በክርስቶስ ኢየሱስ። መጽሐፍ ቅዱስ ሲናገር ቀኜ መድኃኒትን አመጣችልኝ እንዳለ የእግዚአብሔር ቀኙ፣ የእግዚአብሔር አቅሙ፣ የእግዚአብሔር ሚስጥሩ፣ የእግዚአብሔር እውቀት ክርስቶስ ኢየሱስ ኦኬ መጣ፣ አዳነን። ስለዚህ ምንድን አድኖናል ኦልሬዲ። ስለዚህ እኛ ሆሻአና አንልም፣ በየዓመቱ ሆሻአና አንልም። ለምን? እኛ መጥቶልናል። ጌታ ኢየሱስ አድኖናል፣ አጽድቆናል። እባክህ አሁን አድን፣ አሁን አቅና አንልም። እኛ የምንለው ምንድን ነው? ማራናታ ነው የምንለው። የዳነ ሰው ጸሎት ማራናታ ነው፣ ያልዳነ ሰው ጸሎት ደግሞ ሆሻአና ነው። ስለዚህ ያልዳኑ ሰዎች በየዓመቱ ሆሻአና ቢሉ እውነት ነው፣ እግዚአብሔር ይድረስላቸው። የመዳን ስራ በልጁ በክርስቶስ ኢየሱስ እኮ ተሰርቶ አልቋል፣ ግን አልተቀበሉትም። እንዲቀበሉት ሆሻአና ብሎ ይጸልዩ። ለምን? ክርስቶስ ኢየሱስን በማመን የሚገኘውን ጽድቅ ሪፊውዝ አድርጎታል፣ ገፍተውታል። የራሳቸውን ጽድቅ ለማቆም ሲፈልጉ ለእግዚአብሔር ጽድቅ አልተገዙም ይላል። ስለዚህ እነኚህ ሰዎች ሁሌ ሆሳዕና እያሉ የዘንባባ ዝንጣፊ ይዘው ዘንባባ ግንባራቸው ላይ እያሰሩ እጃቸው ላይ ጣታቸው ላይ እያሰሩ የሚወጡት የሚገቡት ስላልዳኑ ነው። አሁን አድን፣ አሁን አቅና። የነፍስ ጥያቄ ያለባቸው ወዳጆች ገዳም እየወረደ እየወጣ እየሄደ የነፍስ ጥያቄ ያለበት እንደ ዳና አይሰማው። ድኛለሁ ጸድቄያለሁ ስትለው እንዴት ሆነ ነው የዳንከው? እንዴት ሆኖ ይላል። ለምን አልዳንማ? ገና ነው፣ ገና መፈጸም አለብኝ ይላል። ገና እወጣለሁ፣ ገባለሁ፣ ገና እድናለሁ፣ ገና እጸድቃለሁ። አሁን አይደለም፣ ስሞት ነው፣ ገና ወደፊት ነው የሚታወቀው። ሆሻአና ሆሻአና። የዳነ ሰው ደግሞ እስራኤላውያን በፍጹም ጌታ ኢየሱስ ክርስቶስ በመጣ ሰዓት እስራኤላውያን ባይዘ ከግብፅ ሲወጡ ሆሻአና የሚል ጸሎት አልጸለዩም። ሆሻአና የሚል ጸሎት ከግብፅ እንደወጡ አልጸለዩም። ከዛ በኋላ ግን ነቢያቱ ሆሻአና ሆሻአና እያሉ ይናገረው። ለምን? መሲሁን መድኑ እንዲመጣ እስራኤልን የሚበዥ መስፍን መሲህ ይሽዋ አልመሲህ እንዲመጣ ምን ያደርጉ ነበረ? ይጠይቁ ነበረ። ሆሻአና ሆሻአና እያሉ ነቢያቱም እነ ዳዊትም ጽፈዋል። አሁን መሲሁ መጥቷል፣ ድነታችን ተፈጽሟል፣ ክርስቶስ ኢየሱስ አድኖናል፣ አጽድቆናል። ስለዚህ አሁን ጸሎታችን የመጣው ያዳነን በቅዱሱ አጠራር የጠራን እኛን ወክሎ በሰማይ የተቀመጠው ጌታ ኢየሱስ ክርስቶስ ዳግመኛ በምድር ላይ ሊነግስ በኃይልና በስልጣን እንዲመጣ የአማኝ ጸሎት ምን ይባላል? ሆሳዕና ሆሻአና ሳይሆን ማራናታ። ጌታ ኢየሱስ ክርስቶስ ሆይ ቶሎ ና። እንዲሁ እንዳያችሁት እንዲሁ ይመለሳል ተብሎ እንደተጻፈ ያ እያየ ነው እንዲሁ ያደረገው ጌታ ኢየሱስ ክርስቶስ እንዲሁ በክብር በግርማ ዳግመኛ ሊወስደን ወደ ዘላለም እረፍት፣ ጭንቀት ወደሌለበት፣ በሽታ ወደሌለበት፣ ችግር ወደሌለበት፣ ዘረኝነት ወደሌለበት፣ ረሃብ ወደሌለበት፣ ሐሜት ወደሌለበት፣ አመፅ ወደሌለበት፣ ተንኮል ወደሌለበት፣ ሐዘን ወደሌለበት፣ ኃጢአት ወደሌለበት ዓለም ጌታ ኢየሱስ ሆይ ማራናታ ማራናታ።
አሜን። ጌታ ኢየሱስ ሆይ ቶሎ ና። የአማኝ ጸሎት ጌታ ስሙ የተባረከ ይሁን። ስለዚህ ይሄ ነው የኛ ጸሎት፣ ይሄ ነው የኛ ሁል ጊዜ መቃተት፣ ይሄ ነው የኛ የሁል ጊዜ ምናችን ልመናችን፣ ይሄ ነው የሁል ጊዜ መቃተታችን ለማለት ነው። ጌታ ኢየሱስ ይባርካችሁ። ሃሌሉያ ስሙ የተባረከ ይሁን። እና የኛ ጸሎት ምንድነው? ቅዱስ የጌታ ዳጊ ጨርሻለሁ። እየባረኩ ነው። ቅዱስ ተባረክ እያልኩኝ ነው። አሜን። ዳጊ ተባረክልኝ። ትላንትና ምን ስል ነበር መሰለ ቅዱሴ? በለኝ ምንድነው? ኢየሱስ ባልተፈታ ውርንጫ ላይ አይቀመጥም። መፈታት ደግሞ በሱ ነው። እሱ ፍቱ ካላለ የሚፈታ የለም። እሱ ኤፍታ ካላለ የሚፈታ የለም። እና ፈቶ ይቀመጥብሃልና አንድ እሱ ነው። ሁለተኛው ከፊትህ የሚገጥምህን ነገር የሚወስነው የተቀመጠብህ ነብይ ነው። የተቀመጠብህ ነብይ በለዓም ከሆነ ሰይፍ የያዘ መልአክ ያጋጥመሃል። የተቀመጠብህ ነብይ ደግሞ ኢየሱስ ከሆነ ሆታ፣ ደስታ፣ ዜማ፣ ዘንባባ የያዘ ይገጥመሃል። ያ ሁሉም ለእግዚአብሔር ክብር ነው እና ማን የተቀመጠብህ የሚለው ፊትህን ይወስነዋል፣ ነገህን ይወስነዋል ለማለት ፈልጌ ነው። ተባረክ ወንድሜ። 12 ቁጥር ሚስማር እንደውም ይሄ ድሮ ካያችሁ ባለኮፍያው ሚስማር ነው። እኔ ባለኮፍያው ሚስማር የማያንጠባጥብ የማይዝግ ፈጽሞ ውሃ ዝናብ የማያስገባ ተብሎ የሚተዋወቅለት እና የተቀመጥክበት ማን ነው? በለዓም ነው? ጌታ ኢየሱስ ክርስቶስ። የተቀመጠብህ ማን ነው? በለዓም ነው? ጌታ ኢየሱስ ክርስቶስ። የበለዓም ባይዘው አህያ ከሆነ ምንድን ነው? ኦልሬዲ ሰይፍ ነው የሚይዘው። ጌታ ኢየሱስ ክርስቶስ ግን ኦልሬዲ የተፈታ ነው። ልክ እኮ ነው ዳጊ የተናገረው። አሁን ጌታ ኢየሱስ ክርስቶስ ምንድን ነው ያለው? ከቤተ ፋጌ ወደ ቤተ ሳይዳ ስትሄዱ በፊታችሁ ካለችው መንደር የአህያ ውርንጭላ ታስራ ታዩታላችሁ፣ ታገኛላችሁ። ከዛስ ምን አለ? ፈታችሁ አምጡልኝ። ምን አለ? ፈታችሁ አምጡልኝ። ፈታችሁ አምጡልኝ። ምንድን ነው? አህያዋ ውርንጭላዋ ተፈታ ለጌታ ለኢየሱስ ክርስቶስ የምትያዝ ናት። ተፈታ መረን የምትለቀቅ አይደለችም። ወንድምነት ወይ የገባው ሰው ጥያቄ አለ ብሏል። ተቀበሉት። አማንቲ ሰላም ነው? እግዚአብሔር ይመስገን ሰላም ነው። ጠፍተህ መጣህ። ምን ነው ደግሞ በዋናው አካውንት አልመጣህም? ኧረ አላወቀኝም። እኔ አዲስ ነኝ። አማንቲ መምህሩ መስለኝ። አይ አይደለሁም፣ ሌላ ነኝ። በስተት ነው ማለት ነው። እሺ ቅዱስ የተቀበለው ጥያቄ አለኝ ያለ ነው። እሺ አማንቲ ከየት ቤተ እምነት ነው? ኢትዮጵያ ኦርቶዶክስ። እሺ እኔ ምለው አማን ወይ እሺ ጥያቄ በምን ላይ? በዚህ በሆሳና ላይ ነው? በዚህ በሆሳና ላይ አሁን ባልከው አቤቱ አሁን አድን በሚለው ላይ ማለት ነው። በትክክል እሺ። እና ያው እንግዲህ የሰማሁህ ነበረ ቅድም ይዤ የዳነ ሰው ሆሳና አይልም ስትል ነበረና በትክክል አንተ ድነሃል? ቆየው ስንት ጊዜ ድኜ ጸድቄ ቆየው። መዳንህን ታጠዋለህ? መዳንህን ታጠዋለህ? አላጣው። እሺ ስለዚህ እኔ ለመዳን ምን ማድረግ አለብኝ? በክርስቶስ ኢየሱስ ማመን አለብህ። እሺ መዳን ትፈልጋለህ? እምነት ያስፈልጋል። መዳን ትፈልጋለህ? መዳን ከፈለክ ወንጌል ልንገር። አይ አሁን መስፈርቶች ንገረኝ። ይሄን ማድረግ አለብህ፣ ይሄን ማድረግ አለብህ፣ ይሄን ማድረግ አለብህ የሚሉ ነገሮችን ምንም አባ ይሄ የንግድና ኢንዱስትሪ ጽሕፈት ቤት ንግድ ፍቃድ ማውጫ አይደለም። መንፈሳዊ ያለ በክርስቶስ ኢየሱስ በማመን የሚገኝ ወንድሜ ለመዳን ፈልጋለህ? ገባኝ፣ እሳቤ ገብቶኛል። ምናልባት ቅዱስ አውጥቼ
ለመዳን ነው የመጣኸው። በደንብ አድርጌ ልንገርህ። ጌታ ይባርክ ወንድሜ። ተገኝቶ ነው እንዴ? ለመዳን አልፈለክም ወይስ ምንድነው መስፈርቱ አልከኝ? መስፈርቱ ንገረኝ። ማብራሪያ ሳይሆን መስፈርቶች እንትን ብለህ ንገረኝ። ማብራሪያማ ግድ ነው እንጂ መጽሐፍ ቅዱስ ለመዳን ይሄው ሮሜ ምዕራፍ 9 ሮሜ ምዕራፍ 10 ወንድምነት ወይ ከዮሐንስ 6:29 ጀምርለት። እሱን አስነበበው ትልቁ ላይ አላርግ። ለመዳን ፈልጓል። ይሄንና አድርግ በላይ ነው ያለ። ስራ እንድትለው ነው። ይሄንን አድርግ፣ ተራራ ውጣ ምናምን ነገር ብቻ ሃይማኖታዊ ነገር የሚደረግ ነገር ካለ አድርግ እያለ ነው። ካሜራ ትልቁ ላይ አድርግና ክፈትና 6:29 ጀምረህ እግዚአብሔርን ፈቅዶ በመንፈስ እንዳመጣልህ እግዚአብሔርን ቃል ተናገር። 6:29 ይሄ ጥያቄ ተቀርቧል። ምን እናድርግ ብለውታል ጌታን። 6:29 ጎሄድ እሺ፣ እንደዚህ ላቆመው መሰለኝ አንዴ። እሺ 6 ዮሐንስ 6:29 ከዚህ ጀምሮ ላንብብልህ። ከ28 ልጀምርልህ። እንዲህ ይላል፣ እንግዲህ ጌታ ኢየሱስ ክርስቶስ እንግዲህ ነግሯቸዋል። ጌታ ኢየሱስ ክርስቶስ የመዳኛውን መንገድ ሲነግራቸው እዚህ ጋር ምን ብለው ይጠይቁታል? እንግዲህ የእግዚአብሔርን ስራ እንድንሰራ ምን እናድርግ? ይሄ ለመዳን እግዚአብሔር ስራ ብሎ የሚያስበው ወይም የሚያስቀምጠው ነገር ምንድን ነው ብሎ ነው የሚጠይቁት ጌታ ኢየሱስ ክርስቶስን። ከዛ ኢየሱስ መልሶ እንዲህ ይላቸዋል፣ ይህ የእግዚአብሔር ስራ አይታል። አሁን ሰው በስራ ነው የሚጸድቀው፣ ሰው እንደዚህ ነው ብሎ ለሚያነሱት እግዚአብሔር ስራ ብሎ የሚቆጥረው በሐዲስ ኪዳን እግዚአብሔር ስራ ብሎ የሚቆጥረው ምን እንደሆነ እዚህ ጋር ይናገራል። ኢየሱስም መልሶ ይህ የእግዚአብሔር ስራ እርሱ በላከው እርሱ በላከው ምን እንድታደርጉ እንድታምኑ ነው። የእግዚአብሔር ስራ ምንድን ነው? እርሱ በላከው እንድታምኑ። እርሱ በላከው እንድታምኑ የሚለውን ከዚህ ሳልወጣ ሌላ ቦታ እዚህ ላይ ተመልሼ እመጣለሁ። እዚኛው ላይ በደንብ አድርጋችሁ ሄደን ስንመለከት ዮሐንስ 17:3 ላይ እንዲህ ይላል፣ እሱ በላከው እንድታምኑ ማለት ምን ማለት ነው? እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይቺ የዘላለም ሕይወት ናት። የዘላለም ሕይወት ምን ውስጥ ነው ያለው? እውነተኛ አምላክ ብቻ የሆነው እግዚአብሔር አብ የላከውንም ኢየሱስ ክርስቶስን ለእኛ ለኃጢአታችን የላከውን ኢየሱስ ክርስቶስን ምን በማድረግ ውስጥ ነው? በማመን ውስጥ ነው ይላል። ኦኬ፣ ወደ ዋናው ነገር ወይም ወደ ቅድሙ ነገር እንመለስ። ዮሐንስ 6:29 ዮሐንስ 6:28 የእግዚአብሔርን ስራ እንድንሰራ ምን እናድርግ አሉት። ኢየሱስ መልሶ እግዚአብሔር ስራ ብሎ በአዲስ ኪዳን የሚቆጥረው ምንድን ነው? ይህ የእግዚአብሔር ስራ እርሱ በላከው እንድታምኑን። አባ አትደበቅ። አማን እየሰማሁ ነው። አትደበቅ ከገስት ላይ። እሺ። ኢየሱስ መልሶ ይህ የእግዚአብሔር ስራ እርሱ በላከው እንድታምኑ ነው። እንግዲህ እንኪያ አይተን እንድናምን አንተ ምን ምልክት ታደርጋለህ? ምንስ ትሰራለህ? ብሎ በጠየቁት ጊዜ ጌታ ኢየሱስ ክርስቶስ እውነተኛ የወይን ማለት እውነተኛ እንጀራ እንደሆነ ከሰማይ ደግሞ አባት እግዚአብሔር ደግሞ የሚሰጠው እውነተኛ እንጀራ እንደሆነ አሁን እዚህ ጋር ምንም እየተረዳሁት አይደለም። አሁን መጀመሪያ የሚያስፈልገው ይሄ ነው በለኝና ማብራሪያ ውስጠኛ። አሁን ምንድነው በሱ ማመን ነው ብለከኛላ። ይኸው እየነገርኩ ከሆነ እዚህ ጋር አሁን የእግዚአብሔርን ስራ እንድንሰራ እንድንጸድቅ ምን እናድርግ? የእግዚአብሔር ልጆች የእግዚአብሔር ስራ እንድንሰራ እሺ፣ በቃ ከዚህ ሉ የእግዚአብሔር ስራ እንድንሰራ በቅንነት ከሰማኝ እንድንጸድቅ እንድንድን የሚል የለም ብዬ ነው። ወይም እሱን ካለ ከፍ አድርገህ አስበበኝ። ይኸው ስለ መጽደቅ ስለ መዳን ይኸው ወንድም መጽደቅና መዳን አይደል የፈለግከው አንተ? ይኸው በደንብ አድርጎ ያስገ ስንት እልፍ ጥቅስ ነው ያለው።
ኢየሱስ ጌታ እንደሆነ በአፍ ብትመሰክር፣ እስቲ ተናገር። ምንድን ነው የሚለው? በአፍ ብትመሰክር ኢየሱስ ምን እንደሆነ? ጌታ አምላክ እንደሆነ ጌታ እንደሆነ። ከዛስ ምን ይላል? በልብህ አልጠየቅኩም። እሱ ኢየሱስ ጌታ እኔ ምለውም በል ኢየሱስ ጌታ እንደሆነ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብህ ብታምን ትድናለህና። ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናል። ሰው እንዴት ነው የሚጸድቀው? ኢየሱስ ክርስቶስ ጌታ እንደሆነ አምኖ በአፉ መስክሮ። ስለዚህ ያላመነ በአፉ ያልመሰከረ አይድንም። ስለዚህ የመዳንን መንገድ አየው ወንድም። ሰው ሚድነው አምኖ በአፉ ሲመሰክር ነው። ኢየሱስ ጌታ እንደሆነ በአፌ መሰክራለሁ እርሱን እቀበላለሁ ብሎ ሲናገር ይድናል ወንድሜ። አሁን አንተ ማመኑ ላይ ነህ አለማመኑ ላይ ነህ? ላለማመን አምናለሁ ኢየሱስ ጌታ እንደሆነ ሳይሆን የጌቶች ጌታ እንደሆነ ማምናለሁ። ግን አምኜ ባልመሰክር ትድናለህ ወይ? ሰይጣንም ያውቃል። እዚህ ጋር ማመን የሚለው ኢየሱስ ክርስቶስ ለአንተ እንደተሰቀለ፣ አንተን ስለማጽደቅ እንደተነሳ፣ ኃጢአትህን እንደተቀበለ፣ በእርሱ ኃጢአት እርሱ ራሱን አሳልፎ ለአንተ ስለአንተ ኃጢአት እርሱ ራሱን አሳልፎ እንደሰጠ፣ እርሱ ያንተን ኃጢአት እንደተቀበለ፣ አንተ ደግሞ የእርሱን የመስቀል ስራ በማመን የእርሱን ጽድቅ እንደምትቀበል፣ በራስህ መቼም እንደማትጸድቅ፣ በእርሱ ስራ ብቻ እንደምትጸድቅ፣ አንተ በሐሳብ በንግግር በድርጊትም ኃጢአት በየቀኑ የምታደርግ ደካማ ሰው እንደሆንክ፣ ክርስቶስ ግን ለአንተ በእግዚአብሔር ፊት ጽድቅ ሆኖ እንደሚቀርብልህ፣ አንተ መስቀል ላይ መሰቀል ሲገባ አንተን ወክሎ በመስቀል ላይ በመሰቀሉ በእርሱ ስራ ስታምን ኢየሱስ ጌታዬ ነው አዳኜ ነው፣ ከእርሱ ውጭ አዳኝ የለም፣ የምድነው በእርሱ እንጂ በማንም አይደለም፣ ያድነኛል፣ ያጸድቀኛል፣ የራሴ ስራ የለኝም፣ የራሴ ጽድቅ የለኝም ስትል በደንብ አድርጎ መጽሐፍ ይናገራል። ይኸውልህ ሮሜ ምዕራፍ 3 እሳቤ እኮ ገብቶኛል። የአሁኑ ተመለስ፣ የአሁኑ ጥቅስ ላይ ተመለስ። እሺ የአሁኑ ጥቅስ ላይ መልሰው። እሺ ማለት ሌላ ቦታ ላይ ባንሄድ ጥሩ ነው። ለመማማር እስከሆነ ድረስ ለመማማር ነው የፈለግነው እስከፈለግነው ድረስ ማለት ነው። ክርክር ውስጥማ አንተ እኮ ነው የገባኸው። እኔ እኮ ላስተምርህ ነው። አንተ የዳንክ ሰው አይደለህም፣ ያልዳንክ ሰው ነህ። የእግዚአብሔርን ቃል በደንብ አድርጌ እየነገርኩህ ነው። ስለዚህ ድኛለሁ። አሁን ጸድቀሃል? ድኛለሁ። ጸድቀሃል ወይ? ጽድቅ ምንድን ነው? ጽድቅ ምንም መሆኑን አታውቅም እኮ። ለዛ ላስረዳ እያልኩ ገና ጽድቅ ምንም መሆኑን ማያውቅ ሰው አፉን ዘግቶ ነው የሚሰማው የእግዚአብሔርን ቃል። አይደለም ጥያቄ አለኝ። ገብቶሃል? ለምንድን ታውቃለህ? አሁን አንተ ሰው በልቡ አምኖ በአፉ መስክሮ ይድናል ብለኛል። አማንኝ እኔ እኮ አይደለሁም እኔ ነኝ ያልኩት፣ መጽሐፉ ነው። ቅዱስ ጳውሎስ ነው ያለው። ቅዱስ ጳውሎስ ነው ያለው። ስለዚህ እኮ እኔ ደግሞ እያልኩ ያለሁት ሰው በልቡ አምኖ በአፉ መስክሮ ይድናል ብለኛል። ባይመሰክርስ አልኩ። አሁን እንዴት ነው ሰው ሚድነው? በልቡ አምኖ በአፉ መስክሮ። በቃ ይሄንን ካላደረገ አይድንም። ማመን አለበት፣ መመስከር አለበት። ባይመሰክር አይድንም። አምኖ መመስከር አለ። በጣም ጥሩ። መመስከር ድርጊት ነው። መመስከር ድርጊት አይደለም። ጌታ ኢየሱስን ሲቀበል የሚያደርገው ነገር እንጂ ስራም ድርጊትም አይደለም። እንዴት መመስከር ድርጊት አይደለም? ድርጊት አይደለም። ኢየሱስ ጌታ ነው ስል ድርጊት ነው። እኔ ጌታ ኢየሱስ አንዴ ትንሽ ደቂቃ ሰተት ሰማይ ኢየሱስ ጌታ ነው ብለህ እኮ እየሰበክልኝ ነው ያለው። እሱማ ወንጌል ነው። ለመዳን አይደለም ማድረግ። ቆይ ዝም በል። አንዴ ቅዱስ ጋር እያወራን ነው። አማኒ ስማው፣ ሚዩት አድርገህ ቤቱን የምመራው አንተ ተረጋጋ። ቅዱሴ አንተ በሚያስተምር ልብ ነው የምታስተምረው። እሱ በክርክር መንፈስ ነው። ስለዚህ በሱ መንገድ ሂድለት። በሚያስተምር አይደለም፣ ሊሰማ አይደለም፣ ሊከራከር ነው የፈለገው። በደንብ አድርገህ እሻው ማለት ነው። ጋይድ እሺ፣ አማን እሺ። አንተ ጸድቀሃል? ድኛለሁ፣ ድናለሁ። ጸድቀሃል ወይ? ድናል አላልኩም። ጸድቀሃል? እንዳንተ አቅርሬ ላውራ ማለት ነው። ጸድቀሃል ወይ? ጽድቅ ምንድን ነው አላልኩም። ጸድቀሃል ወይ? አንተ መጀመሪያ ጥያቄ መልስ። አንተ ጸድቀሃል ወይ? እየጠየቀኝ አይደለም፣ ልትከራከር ነው የገባው። ስማኝ፣ ሚዩት አድርጌ አወራሃል። በደንብ እያሸው አወራሃል። እንደዚህ ከፈለግ በደንብ አድርጌ አንተንም ቤተሰቦችን አሻለሁ ማለት ነው። ጸድቀሃል ወይ? ጥያቄ ጠየቁ። መጠይቀውን መልስ። መጠይቀውን ጥያቄ መልስ። ጸድቀሃል ወይ? ልመልስልህ ነው። ጸድቀሃል ወይ?
ሳይኖራት ትሳቃባ ሳትጸድቅ ትስቃለህ። ሳይኖር ልጅ ራሱ የሳቀብህ ሳይኖራት ትሳቃለህ። ልጅ አይደለም። ምናልባት በአንተ ናል ቅዱሴ ያሰማኝ እንዴ? እኔ በእውነት እግዚአብሔር በሚያውቀው እኔ ልከራከራለሁ። ጸድቀሃል ወይ? አንደኛ ልጅ ካለ ልጁን ፈቅ አድርግ። ካልሆነ የሆነ የከፈትከው ቪዲዮ አለ። ያን ቪዲዮ እየከፈትክ ነው አንተ የምታወራው ማለት ነው። ልጅ ከሆነ ከልጁ ዘር ስር ዞር በል፣ ብላቴናውን ወደዛ ፈቅ አድርገው ማለት ነው። ኦኬ። እዚህ 1000 ሰው እያየ ያንተን ህፃን፣ በእርግጥ ህፃን ከሆነ ልጅ ከሆነ እግዚአብሔር አምላክ ይባርክልን። የእሱን ድምፅ አሁን አድመጣኝ። እሺ። ስለዚህ ልጁን ዞር አድርገው፣ ህዝብ እየሰማ ስለሆነ ቅዱስ ልጁ ንግግር ውስጥ በትህትና የሚመስል ነገር ገባ። ግን ልጁ ንግግር ውስጥ በጣም ትቢት ነው ያለው። ምንድነው ትቢት? እንትን መላፋት ነው የፈለገው። እና አውቄ ነው ያልኩ። በደንብ አድርገህ በመጣበት መንገድ በደንብ አድርገህ ሸው። በቃ ፈቅጃለሁ። ጋይድ ማንም አይገባባችሁ። እሺ ቴንክ ዩ ኤርሚ። እናሸዋለን። አማና በርበሬ ነው ገና እስክትል ድረስ ነው። እሺ ስማ፣ ጸድቀሃል ወይ? ምጠይቅህን መልስ። ጸድቀሃል ወይ አንተ? እንደው አንድ ኦርቶዶክሳዊ ጸድቀሃል? እሺ አሁን ደግሞ ዝም በልና እኔ ላውራ። በማርያም ልበል። በጌታ ስለማትሰማኝ በማርያም ጸድቀሃል ወይ? መልስ። ወይም አይበለኝ። ጸድቀሃል ወይ? ፈጣሪ አየህ አይደለ? ለምን አሰማኝም? መጀመሪያውንም እኔ ማሸት መታሸት ማለት ይሄ ነው። ፈጣሪ ሆይ ትዕግስቱን ስጠኝ እስክትል ድረስ መታሸት ይባላል። አይዞ ወንድሜ፣ አይዞ። ጸድቀሃል ወይ? ገና እንደ ሸዋ ዳቦ ነው ምናሽ። ይሄ ዱቄቱን ይሄ ሊጡን ሲያቦኩት አይታለህ? በደንብ አድርገው ያሹታል። አስፈላጊ አይደለም። ለምን ሚውት ያደርጉኛል? ለምን ድሮ ሚውት የሚያደርጉኝ? ልትማር አይደለም የገባኸው። ልጠይቅ ነው የገባሁት። ያልሆነ ነገር ስታወራ ሰምቼ ልጠይቅ ነው የገባሁት። እየጠየኩ ነው። ምንም ያልሆነ ሲጀመር ያስገባችሁኝ ጸድቀሃል ወይ? እንድጠይቅ አይደል ያስገባችሁኝ? እየጠየኩ ነው። ጸድቀሃል ወይ? አንተ ጠየከኝ፣ ዝም በልሽ። ከጠየከኝ ዝም በል። ሚውት አርግና ልናገር። ጥያቄ ምንድን ነው? ጽድቅ እንዴት ነው የሚገኘው ብልሃል? ጽድቅ እንዴት ነው የሚገኘው ብልሃል? ነገርከኝና እዛው ጥያቄ ያዝጉልህ። እኩል አታውራ። መናኸሪያ አይደለም ያለ ነው፣ ወያላ ተራ አይደለም ያለ ነው። ጽድቅ እንዴት ነው ብልሃል? አሁን ሚውት አርግ። ለአንተ ብቻ ሳይሆን ታች ላሉ ኦርቶዶክሳውያን በደንብ አድርጌ ላስረዳ። ስናገር መሀል ላይ ከገባ አስወርድሃል። ጽድቅ እንዴት እንደሆነ በደንብ አድርጌ ላስረዳ። ቴንኪዩ። እኔ በቅንነት ቅድም በደንብ አድርጌ ላስረዳህ ነበረ። አንተ ግን እምቢ ብለህ ወደ ሌላ ነገር፣ ወደ ማንፈልገው ነገር እኛን ወስደሃል ማለት ነው። ከታችም ያላችሁ ሰዎች አንዳንዴ ተረዱ። እንደዚህ ሀርሽ ስንሆን ፈልገን ሳይሆን ምንድን ነው ከነሱ ተነስተን ነው። እሺ ጽድቅ እንዴት ነው? በሰው ስራ ይመጣል። ተራራ በመውጣት አቀበት በመውረድ ቁልቁለት በመውረድ አቀበት በመውጣት ጽድቅ ይገኛል? ፈጽሞ በምድር ላይ አይገኝም። የትኛውም ዓለም ላይ ሰው በራሱ ስራ በፍጹም ሊጸድቅና በእግዚአብሔር ፊት ነጥብ ሊያስቆጥር አይችልም። ለምን ሲባል ሰው በሐሳቡ ኃጢአት አለው፣ በንግግሩ ኃጢአት አለው። ባያደርግ በሐሳቡ ኃጢአት ያደርጋል፣ በድርጊት ባያደርግ በንግግሩ ኃጢአት ያደርጋል። መጽሐፍ ቅዱስ ስለ አብርሃም መጽደቅ የእምነት አባት ስለሚባለው ስለ አብርሃም ምን ይላል? ለሚሰራ ደመወዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። አንድ ድርጅት ላይ ብትሰሩ ያ የሰራችሁት ስራ ጉልበታችሁንም አሟጣችሁ አማን ተደበቀ። ከዚህ በኋላ አስወጣው። ያ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ለማይሰራ ሰው ኃጢአተኛ ነኝ፣ በደለኛ ነኝ፣ እኔ አቅም የለኝም፣ ባይዘዊ እንደ ጴንጤ ትሁት የለም። ጴንጤ ምን ብሎ እንደሚያምን ታውቃላችሁ? ጌታ ሆይ ጽድቅ የለኝም፣ ጌታ ሆይ እኔ በራሴ የሚያቆመኝ፣ ጌታ ሆይ በአንተ ፊት አቅም የሚሆነኝ፣ በአንተ ፊት ያለ ኃጢአት ያለ እርኩሰት አድርጎ የሚያቆመኝ ጸሎት የለኝም፣ ጾም የለኝም። ጌታ ሆይ የምጾመው የምጸለየው ራሱ ከአንተ በምቀበለው ጸጋና አቅም እንጂ እግዚአብሔር ሆይ በራሴ ጽድቅ የለኝም ብሎ በእግዚአብሔር ጽድቅ ላይ የሚተማመን በእግዚአብሔር ጸጋ ላይ ራሱን ያንተራሰ ልቡን በዛ ላይ ያስቀመጠ እዚህ ምድር ላይ ጴንጤ ብቻ ነው። ጴንጤ ትዕቢተኛ አይደለም። ከእግዚአብሔር የተወለዱ የእግዚአብሔር ልጆች ትዕቢተኞች አይደሉም። ለምን? እኛ በራሳችን አንችልም። ጌታ ሆይ በድርጊት ባናደርግ፣ ዝሙትን ሄደን ከሴት ጋር ባንተኛ በሀሳባችን እናስባለን።
ታዲያ ማን ሊድን ይችላል? በሐሳቡ ክፉን ያላሰበ ማን ነው? በሐሳቡ ኃጢአትን ያላደረገ ማን ነው? ጌታ ሆይ የምታድን አንተ ነህ፣ ጽድቃችን አንተ ነህ። ጸድቀናል ስንል በራሳችን ስራ መልካም ሆነን ኃጢአት ስለማናደርግ አይደለም። ነገር ምንድን ነው? በክርስቶስ ስናምን ምን ሆነልን? በደንብ ስማ። መሸጫውን ነው የምነግርህ፣ መልስ የለም። ነገር ግን ለማይሰራ ይላል ኃጢአተኛውንም በሚያጸድቅ ከዛ ኃጢአተኛውንም በሚያጸድቅ ለሚያምን ሰው ለሚያምን ሰው ማንን ነው የሚያድነው? እግዚአብሔር ኃጢአተኛውን ያጸድቃል እንጂ ጻድቁን አያጸድቅም። ጾም ጸሎትህን እንደ ውጤት ተኮር እንደ ቢፒአር እና እንደ ካይዘን ስርዓት ተቆጥሮልህ ምናምን አሪፍ አደር ስራዎችን ምናምን አይቶ የሚያጸድቅ ሳይሆን ኃጢአተኛን ያጸድቃል። እርሱ የመጣው ለበሽተኞች እንጂ ለጤነኞች አይደለም። ኃጢአተኞች ነን፣ በደለኞች ነን እኛ ጴንጤዎች። ጌታ ኢየሱስ ክርስቶስ ጋር መጣን እያለከለክን፣ እርሱ ተቀበለን፣ ሸክማችንን አራገፈልን። እኛ ሸክማችንን በራሳችን ይዘን ለመጣል እንሞክር ነበር፣ አልቻልንም። ሸክማችን ኃጢአት ነበረ፣ ድካም ነበረ፣ ርኩሰት ነበረ። ሸክማችን ለኢየሱስ ሰጠነው። ኢየሱስ መስቀል ላይ ሸክማችንንም ሕግንም ኃጢአትንም ለሁሉም ዋጋ መስቀል ላይ ከፈለ። የኢየሱስን መስቀል ላይ ከፈለውን ዋጋ እግዚአብሔር በልጁ በክርስቶስ ኢየሱስ ስራ የመስቀሉ የትንሣኤው ስራ ስናምን እርሱን በእርሱ ሆነን እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን ዋው! ጳውሎስ ምን አለ? ኃጢአት አያውቀውም አለ። ጴጥሮስ ደግሞ ምን አለ? ኃጢአት አላደረገም አለ። ዮሐንስ ደግሞ ምን አለ? ስለ ኢየሱስ ክርስቶስ ኃጢአት በውስጡ የለም አለ። ሶስቱም ምስክርነታቸውን አይታቸዋል። ኃጢአት በውስጡ የለም። ዮሐንስ የፍቅር ሰው፣ ጴጥሮስ ደግሞ ምን አለ? ኃጢአት አላደረገም አለ። የድርጊት ሰው ነው ዮሐንስ። የእውቀት ሰው የሆነው ጳውሎስ ደግሞ ኃጢአት አያውቀውም አለ። ስለዚህ ምስክርነታቸውን ስሙ። ከዛ እንዲህ ይላል፣ እንደዚህ ዳዊት ደግሞ እግዚአብሔር ያለ ስራ ጽድቅን ስለሚቆጥርለት ዋው ሃሌሉያ! ምን እንደሚል ስሙ። እንደዚህ ዳዊት ደግሞ እግዚአብሔር ያለምን ያለ ስራ፣ በስራ ነው የምንጸድቀው እያሉ ነው። እግዚአብሔር ግን ጽድቅን እንዴት ነው የሚቆጥረው? እግዚአብሔር ደግሞ እንደዚህ ዳዊት ደግሞ እግዚአብሔር ያለ ስራ ጽድቅን ስለሚቆጥር፣ ያለ ስራ እያላችሁ ጻፉ ኮሜንት ላይ። ሃሌሉያ! እንደዚህ ዳዊት ደግሞ እግዚአብሔር ያለ ስራ ጽድቅን ስለሚቆጥርለት ስለ ሰው ብጽዕና ይናገራል። ስለምን? ያለ ስራ ጽድቅን፣ ያለ ስራ። የትኛው ስራ እግዚአብሔር ጋር ሊቀርብ? የትኛው ጸሎታችን፣ የትኛው መልካምነታችን? በሐሳባችን ሰው እየገደልን፣ በሐሳባችን ዘረኝነት ውስጥ እየገባን፣ በሐሳብን ዝሙት እያደረግን፣ በየትኛው ስራ ነው እግዚአብሔር ጋር የምንቀርበው? በየትኛው ጽድቃችን? እንኳን አንተ በስልክ ሁሉ ነገር የምትጨርሰው ሰውዬ፣ ቤት ቁጭ ብለህ ሁሉ ነገር በስልክ ኃጢአትን ዓለምን የምትዞረው ሰውዬ አለ ኢሳይያስ ራሱ ከ500 ዓመት ከክርስቶስ ኢየሱስ ከ2500 ዓመት በፊት ኢሳይያስ ራሱ ምን አለ? ጽድቃችን የመርገም ጨርቅ ነው አለ። ያ ጃይንት የሆነ ነቢይ ሜጀር ፕሮፌትስ ከሚባሉ አንዱ የሆነው ከ55 በላይ ምዕራፎች ያሉትን የእግዚአብሔርን ቃል የጻፈው ኢሳይያስ ራሱ ምን አለ? ጽድቃችን የመርገም ጨርቅ ነው። በዚህ ዘመን ልንገር፣ ሞዴስ ማለት ነው።
ፕሌስ ማለት ነው። የሴት ልጅ ምን የምታይበት ወር አበባ አይታ የምታስወግደው ቆሻሻ ብላ የምታስወግደው ነገር ማለት ነው። ኦኬ ምንድን ነው በእግዚአብሔር ፊት ምንድን ነው አለ ይጸድቃችን የመርገም ጨርቅ ነው አለ። አንተ በየትኛው ስራ ነው የምትጸድቀው? በየትኛው ስራ? እየተሳደብክለት ለጌታ ለኢየሱስ ክርስቶስ፣ እየተሳደብክለት ለሃይማኖት፣ በየትኛው ስራ ነው የምትጸድቀው? እግዚአብሔር እንዴት ነው የሚያጸድቀው? እግዚአብሔር ያለ ስራ ጽድቅን ስለሚቆጥርለት ሰው ጽድቅ ተቆጥሮልኝ ነው። ኢየሱስ ለእኔ አስቆጥሮ ነው። ኢየሱስ በሰራው በመስቀሉ ስራ ሳምን እግዚአብሔር ቆጠረልኝ። ከዛ ይኸውልህ ምን ይል እንደሚል ያለ ስራ ጽድቅን ስለሚቆጥርለት ስለ ሰው ብፅዕና ይናገራል። ከዛስ አመፃቸው የተሰረየላቸው አሜን። ከዛስ ኃጢአታቸው የተከደነላቸው ብፁዓን ናቸው። ሃሌሉያ። ኢየሱስ ብቻውን የሚያድን ጌታ ነው። ከዛ እንዲህ ይላል ጌታ ይኸውልህ አንተ ጴንጤ ሆይ ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው። ብፁዕ ሰው ማን እንደሆነ ታውቃለህ? ትውልድ ሁሉ ብፅዕት ይሉኛል። እውነት ነው፣ ትውልድ ሁሉ ብፅዕት ይሉኛል። እኛንም ትውልድ ሁሉ ብፅዕት ይሉናል፣ ብፁዓን ይሉናል። ለምን? ጌታ ኃጢአታችንን የማይቆጥርብን ዛሬም ስንደክም በድካማችን የሚራራ በአብ ቀኝ ያለ ጠበቃችን። ኃጢአትን አታድርጉ። የዳነ ሰው በኃጢአት አይኖርም። ኢትስ ኦኬ ኃጢአት ላድርግ ምናምን የአጋንን ትምህርት ነው። የዳነ ሰው ኃጢአት በማድረግ ውስጥ አይጸናም። ለምን? የአዲስ ኪዳን የጸጋ ወንጌል ሰባኪ ጳውሎስ ሲናገር እንዲህ አለ፣ በጽድቅ ንቁ ኃጢአትንም አታድርጉ። ለምን? ከጸጋ በታች ያለ ሰው ኃጢአት በጥቅስ አመካኝቶ ኃጢአት አይሰራም። ለምን? ኃጢአት የሚባለው ራሱ ሰፈሩ ላይ የለም። ለምን ሲባል በአንደኛው ዮሐንስ ምዕራፍ 3 ቁጥር 9 ላይ እግዚአብሔር ቃል ሲናገር እነርሱ ከእግዚአብሔር ተወልደዋልና ዘሩም በእነርሱ ስለሚኖር በውስጣቸው ኃጢአትን ከቶ አያደርጉም። ሃማርቲያ የሚለው የግሪክ ቃል ኃጢአት ሲንፉል ኔቸር ሚሲንግ ኦሪጂናል ማርክ ማለት ነው። ሃማርቲያ ማለት ሚሲንግ ኦሪጂናል ማርክ፣ እግዚአብሔር ካየልህ የህይወት ስርዓት ውጭ መውጣት፣ ኦሪጂናል ማንነትን ጄኒን የሆነው ልክ እግዚአብሔር አዳምን ሲፈጥረው ከዛ ማንነት ለመውጣት ሞከር። ሰይጣን ራሱ የወደቀበትን አይታችኋል። ጄኒን ወይም ኔቹራል የሆነውን እግዚአብሔር የሰጠውን ባህሪ ባለመቀበል እኔ የእንትን አይደለሁም፣ እኔ የአጥቢያ ኮከብ አይደለሁም፣ የእሳት ድንጋይ አይደለሁም፣ ሱራፌል አይደለሁም፣ ኪሩቤል አይደለሁም፣ እኔ ምንድን በልዑል እመሰላለሁ ሲል ሚሲንግ ኦሪጂናል ማርክ፣ እግዚአብሔር የሰጠውን ኦሪጂናል የሆነውን አይደንቲቲ ሚስ ሲያደርግ ወደቀ። ስለዚህ የዳነ ሰው የጸደቀ ሰው ኦሪጂናል ማንነቱ ምንድን ነው? በጽድቅ በቅድስና እግዚአብሔርን በመፍራት በትዳሩ የተመሰከረለት በነገር ሁሉ የተመሰከረለት። ለምን? የዳነ ሰው የዳነበትን ማንነት እየገለጠ እያሳየ መዳኑን ዕለት ዕለት በነፍሱ ላይ እየፈጸመ መዳኑን እየፈጸመ ማለት እየዳነ አይደለም የሚለው የዳነ ሰው መዳኑን እየገለጠ። ስለዚህ እዚህ ጋር ምን እንደሚል ስሙ። ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው። ሃሌሉያ። ከዛስ እንግዲህ ይህ ብፅዕና ስለመገረዝ ተነገረ? ኖ። ስለ ሕግ ተነገረ? ኖ። ወይስ ደግሞ ስላለመገረዝ? አይደለም። እምነቱ ለአብርሃም ጽድቅ ሆኖ ተቆጠረለት እንላለንና። ሃሌሉያ። ከዛስ በኋላ ምን ይላል? ሮሜ ምዕራፍ 3 ትንሽ ደቂቃ አውርቼ ልጨርስ። ሮሜ ምዕራፍ 3 አፍም ሁሉ ይዘጋ ዘንድ 3:20 ዝም በል አትጸድቅም በስራ አፍም ሁሉ ይዘጋ ዘንድ ጸድቃለሁ በስራዬ ነው የምጸድቀው ምናምን ሰው አፍን ያዝ ለማለት ህግ መጣ። አፍም ሁሉ ይዘጋ ዘንድ አለ። ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ህግ የሚናገረው ከህግ በታች ላሉት እንዲናገር እናውቃለን። ማን ነው ከህግ በታች ያለው? እስራኤላዊ፣ በስጋ እስራኤላውያን። ሮሜ ምዕራፍ 9 ላይ ምንድን ነው የሚናገረው? ይኸው ህግን ለሚያውቁ እንናገራለን ሲባል ህግ ለማን ነው የሰጠው? ሮሜ ምዕራፍ 9 ከቁጥር 3 ጀምሮ እንዲህ ይላል፣ በስጋ ዘመዶቼ ስለሆኑ ወንድሞቼ ከክርስቶስ ተለይቼ ራሴ እንደተረገምኩ እንደሆነ ጸልይ ነበረና። ከዛስ በኋላ እነርሱ እስራኤላውያን ናቸውና ልጅነትና ክብር ኪዳንም የህግም መሰጠት የመቅደስም ስርዓት የተስፋውን ቃላት ለእነርሱ ናቸውና አባቶቹም ለእነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ። ምን ልጅነትም ለእነሱ ነው። እስራኤል የበኩር ልጄ ነው ያለው። ክብርስ እግዚአብሔር ክብርን የሰጠው። ኪዳንስ ብሉይ ኪዳን ዘጸአት 24 ላይ በኢሶፕ 7 ጊዜ ህዝቡ ላይና መጽሐፉ ላይ ሙሴ ሲረጭ ኪዳን ለማን የተሰጠው? ለአይሁዳውያን ከይሁዳ ቤትና ከእስራኤል ጋር ያደረገው። የህግም መሰጠት ህግ ለማን የተሰጠው? ለእነርሱ ነው። ለኢትዮጵያዊ አያገባ። የመቅደስም ስርዓት የማን ነው? ለእነርሱ። የመቅደስ ስርዓት ለአንድም አህዛብ አልተሰጠም። የተስፋውም ቃላት ለማን ናቸው? ለእነርሱ ናቸውና። አሜን ሃሌሉያ፣ ስሙ የተባረከ ይሁን። ስለዚህ አሁን ሮሜ 3 ላይ እንዲህ ይላል፣ ህግ ትርጉሙም እንደሆነ ታውቃለህ። በራስህ ስራ መጽደቅ አትችልም። ዝም በል፣ አፍህን ዝጋ። አትችልም፣ ጉልበት የለህም። የህግ የመጨረሻ ስራው እንደሆነ ታውቃላችሁ፣ ኃጢአተኛ መሆናችሁን ማሳወቅ ነው። ኃጢአተኛ ነህ፣ በደለኛ ነህ። በራስህ ስራ መቼ መጽደቅ አትችልም ማለት ነው። ከዛ እንዲህ ይላል፣ አፍም ሁሉ ይዘጋ ዘንድ ዝም ጭጭ ዘንድ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ። ከዛ ምን ይላል? ህግ የሚናገረው ሁሉ ከህግ በታች ላሉት እንዲናገር እናውቃለን። ከዛስ ይህም የህግን ስራ በመስራት ስጋ የለበሰ ሁሉ ኦርቶዶክስ የለ፣ ጴንጤ የለ፣ ሙስሊም የለ፣ አይሁዳዊ የለ፣ እስኩቴሳዊ የለ፣ ግሪክ ሰው የለ፣
ስጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው። ኃጢአት በምን ይታወቃል? በሕግ ይታወቃል። ባይዘው በጣም ኃጢአተኛ ሰው ማወቅ ትፈልጋላችሁ? ሕግን ልጠብቅ የሚል ሰው በጣም ኃጢአተኛ ሆኖ ታገኙታላችሁ። ለምን? ኃጢአት በሕግ ይታወቃል። አትስከር ስላችሁ አሁን ብዙዎቻችሁ አይምሯችሁ ላይ አሁን መጠጥ መጥቷል። አትስከር ስላችሁ ጊዮርጊስ ቢራ፣ ሜታ ቢራ የኛ የሆናችሁ እንኳን አይመጣባችሁ። አትስከር ስላችሁ የሆነ ነገር አይምሯችሁ ላይ ለመጣ። ለምን? ኃጢአት በምንድን ነው የሚታወቀው? በሕግ ነው የሚታወቀው። በዚህ በኩል ማለፍ ክልክል ነው ቢባል ማለፍ እኮ ከዛ በፊት ክልክል አልነበረም። ማለፍ ክልክል ነው የሚለው ጽሑፍ ሲጻፍ ኃጢአት ሆነ፣ ሕግ መተላለፍ ሆነ። መጽሐፉ ነው ኃጢአት እንዲሆን ያደረገው። መጽሐፉ ነው ስህተት እንዲሆን ያደረገው እንጂ ባይጻፍ ስህተት አይደለም። ያ ኃጢአት በሕግ ይታወቃልን። አሁን ግን ሕግ ራሱ የመሰከረለት እኔ አላድንም እኔ አላጸድቅም እኮ ብሏል። ሕግ እኮ እጁን አንስቷል እኮ ምን። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ። ጽድቁ የማን ነው? የእግዚአብሔር ነው፣ የሰው ጽድቅ አይደለም። የእግዚአብሔር ጽድቅ ነው በአዲስ ኪዳን የተገለጠው። ወንድሞ ኦርቶዶክሳውያን ወንድሞች፣ እህቶች፣ ካቶሊካውያን፣ ሙስሊሞች አሁን የተገለጠው የእግዚአብሔር ጽድቅ እንጂ የሰው ጽድቅ አይደለም። ነገር ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። ያለ ሕግ፣ ያለ ስራ፣ ያለ መልፋት፣ ያለ መጣር፣ ያለ መጋር ኢየሱስ ክርስቶስ በለፋው እርሱ እግዚአብሔርን መፍራቱ በእርሱ ስታምን ለአንተ ተቆጠረል። እርሱ ለእግዚአብሔር መታዘዙ ከሊቶስጥሮስ ግርጌ እስከ ቀራንዮ ራስጌ መዳፋቱ፣ በቡጢ መመታቱ፣ የሸዋ አክሊል በጭንቅላቱ ላይ ማስቀመጣቸው፣ በሰፍነግ አድርገው ሐሞትና ከርቤ ያንን ሆምጣጤ ሲያጠጡት ያን ሁሉ ይኸውልህ ይሄ አጥንቱን በስቶ የሚገባው ረጃጅም ሴንቲሜትር የያዙ ቅንዋተ መስቀሎች ወይም እነዛ ሚስማሮች ሲያልፉበት እርሱ በእርጥብ መስቀል ላይ ሲሰቀል እርሱ ለእኔ ነው የሞተው ብለህ ስታምን ያንን ያመንከውን እምነት እግዚአብሔር ጽድቅ አድርጎ ቆጠረልህ። ዳንኤል ይልማ የለም ግን እንቁጠረው እንዳለ ብለን እንደምንቆጥር ጽድቅ እኮ የለውም፣ ግን የልጄን ጽድቅ ልቁጠርለት። ለምን? በማመኑ። የእግዚአብሔር ጽድቅ እንዴት ነው የሚገኘው? እርሱም ለሚያምኑ ሁሉ የሆነ ዋው! የእግዚአብሔር ጽድቅ እንዴት ነው የሚገለጠው? ለሚያምኑ ሁሉ ይሆን። ለሚሰሩ፣ ለሚለፉ፣ ለሚተረተሩ፣ መውጣት መግባት ለሚያበዙ አይደለም። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። መጀመሪያ ፈርስት ኦፍ ኦል ጽድቅ ማለት ራይቸስነስ ማለት ራይት ስታንዲንግ ዊዝ ጋድ ማለት ነው። በእግዚአብሔር ፊት ምን ሆኖ መቆም? ትክክል ሆኖ መቆም። እግዚአብሔር ያለአንዳች ኃጢአተኝነት ስሜት፣ ያለአንዳች በደለኝነት ስሜት፣ ያለአንዳች የበታችነት ስሜት በእግዚአብሔር ፊት ትክክል ሆኖ መቆም። ራይት ስታንዲንግ ዊዝ ጋድ። በእግዚአብሔር ፊት ትክክል ሆነ እንድትቆም፣ በእግዚአብሔር ፊት ያለ ኃጢአት፣ ያለ በደል፣ ያለ በታችነት ስሜት፣ ያለ ርኩሰት እንድትሆን ያደረገ ማን ነው? ልጁ ኢየሱስ ክርስቶስ ነው። ለዛ ነው መጽሐፍ ቅዱስ ሲናገር ምን ይላል? መጽሐፍ ቅዱስ ሲናገር እንዲህ ይላል። ልጨርስ ወዳጆች፣ ረጅም ሰዓት ውስጥ ኤፌሶን ምዕራፍ 1 ቁጥር 4 ላይ ይኸውላችሁ በእግዚአብሔር ፊት ያለ አንዳች ኃጢአተኛ በደለኛ ስሜት ማን አንተ እንዳትለኝ፣ ይኸው ምን ይላል? ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን አይገርምም? ትላንት ሰው የገደለው ሰውዬ፣ ስንት ሰው ያራሮጠው ሰውዬ አፉን ሞልቶ እንደዚህ ጳውሎስ ይጽፋል። መንፈስ ቅዱስ ነዋ፣ ቀላል ይጽፋል እንዴ? ምን እንደሚል ስማ። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን ከዛስ በፍቅር እንሆን ዘንድ በክርስቶስ መረጠን። በስራ በጾም ጸሎት በኡኡ በማለት 8 ሽምቡራ በመብላት 1 ኒኬል ውሃ ለ80 በመጠጣት ድንጋይ በመንተራስ ጤዛ በመላስ አመድ በመነስነስ ማቅ በመልበስ አይደለም። ዓለም ሳይፈጠር በፊቱ ገና ሳይፈጠር ሳትጾም ሳትጸልይ መከራ ሳታይ ዓለም ሳይፈጠር በፊቱ በማን ፊት? በእግዚአብሔር ፊት። ኦርቶዶክስ ተቀበለ አልተቀበለ፣ ሙስሊም ተቀበለ አልተቀበለ፣ ጎረቤት ተቀበለ አልተቀበለ፣ እግዚአብሔር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ፣ በጾም እንሆን ዘንድ፣ በራሳችን ስራ እንድንሆን ዘንድ አለ። በፍቅር እንሆን ዘንድ በማን? በክርስቶስ መረጠን። በእኛ ስራ ባስቆጠርነው ስራ አይደለም። በፊቱ ዓለም ሳይፈጠር ቅዱሳንና ነውር የሌለን። ማን ነው ነውር አልባ ያደረገ? ያ ነው the meaning of the righteousness is ቅዱሳንና ነውር የሌለን በእግዚአብሔር ፊት right standing without shame without condemnation without ያለ ኩነኔ ምን እንድንሆን? በእግዚአብሔር ፊት እንድንሆን ዘንድ በበጎ ፍቃዱ እንደወደደ። በማን ፍቃድ? በእርሱ ፍቃድ ወዶ ፈቅዶ ጻድቅ አደረገን። ስሙ፣ በኢየሱስ ክርስቶስ ስራ። ቅድም ጽድቁ ያለ ምንድን ነው የተገለጠው? ቅድም ምንድን ነው ያልኳቸው? እችን ልናገር እና ልጨርስ። ቅድም ምንድን ነው ያልኳቸው? ሮሜ 4 ላይ ይኸው ነገር ግን ለማይሰራ ምን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ይቆጠርላል። ከዛስ ስሙ ይሄንን እንደዚህ ዳዊት ደግሞ እግዚአብሔር ያለ ስራ ምን አልኩኝ? እዚህ ጋር ያለ ስራ እግዚአብሔር ያለ ስራ ጽድቁም ይቆጥርላል። ከዛ እዚህ ጋር ደግሞ ይሄው ኤፌሶን ላይ እንዴት እንደሚመጋገብ ራሱ ሐሳቡ ማለት ነው። እዚህ ጋር ምን ይላል? በውድ ልጁም
በበጎ ፍቃዱ እንደወደደ ከዛስ በማን ስራ? በእኛ ስራ። እዛ ጋር ያለ ስራ ሲል የእኛ ስራ አይሆንም፣ እዛ ጋር አይገባም። እዚህ ጋር ግን የሆነ ስራ አለ ይባላል። እውነት ነው፣ ስራ አለ እዚህ ጋር። የትኛው ስራ? በኢየሱስ ክርስቶስ ስራ። ዋ በማን ስራ? በኢየሱስ ክርስቶስ ስራ። በእኛ ስራ ነው? በእኛ ጽድቅ ነው? አይደለም። ልጆች የሆነው በማን ነው ይላል እዚህ ጋር? በኢየሱስ ክርስቶስ ስራ። ሃሌሉያ ሃሌሉያ። እግዚአብሔር የወደደው የእግዚአብሔርን ዙፋን በመዓዛ ያወደው ያናወጠው በእግዚአብሔር ፊት መልካም መዓዛ ሆኖ እግዚአብሔር የተደሰተበት እግዚአብሔር የረካበት ድንቅ ስራ፣ ኃጢአት የሌለበት፣ ሰኞ ጸልዮ ማክሰኞ መጠጥ ቤት የማይገኝ፣ ማክሰኞ ጸልዮ ሮብለት በዝሙት የማይገኝ የትኛው ስራ? ኢየሱስ ክርስቶስ አብን ያረካበት ስራ፣ እኛን ስለማጽደቅ። እኛ አልቻልንም። ለዛ ከሆነ በማቴዎስ ወንጌል ምዕራፍ 5:17 ላይ እግዚአብሔር ቃል ሲናገር ጌታ ኢየሱስ ክርስቶስ እንዲህ አለ፣ እኔ ሕግና ነቢያትን ለመሻር የመጣሁ አይምሰላችሁ። ለምን? የራሱ ሕግ ነዋ፣ ለመፈጸም እንጂ። ለመፈጸም ማለት ምን ማለት ነው? ስፈጸም ያልፋል። ለዛ እኮ መጽሐፍ ቅዱስ ምን ይላል? እኔ ሕግና ነቢያትን ለመሻር የመጣሁ አይምሰላችሁ ልፈጽም እንጂ። እውነት እውነት እላችኋለሁ አንዲት የሕግ ቃል እስክትፈጸም ድረስ አንዲት የውጣ አታልፍም። እስክትፈጸም ድረስ አታልፍም። ኢፍ ስቴትመንት ድንገት እንግሊዝኛ ስትማሩ ካወቃቸው ኢፍ ስቴትመንት እንትና ባይኖር እኔ እንትናን በሆን ኖሮ እኔ እንዲያደረግ ነበር እንደምትሉ እስኪፈጸም አያልፍም ካለ ሲፈጸም ያልፋል ማለት ነው። በእኛ ህይወት ላይ አያልፍም፣ ወደኛ አያልፍም። ኢየሱስ ወደኛ ህግ እንዳያልፍ እኛን እንዳይከሰን ህግ ሁልጊዜ እንዳይጥለን አሳልፈው ምን አደረጉ? ተፈጸመ። ቴተለስታይ ብሎ መስቀል ላይ ቴተለስታይ ያለው ግሪኩ ቃል ይሄ የግሪክ የአካውንቲንግ ልሂቃን ይሄ ባላንስ ሺት ኢንካም ስቴትመንት ምናምን ሲሰሩ የመጨረሻው የአንድ ድርጅት ሙሉ ወጪ፣ ገቢ፣ ኮስት፣ በነፊት እያንዳንዱን ፕሮፊት ምናምን ከኮስቱ ጀምሮ እስከ ፋይናል ፕሮፊት እጃቸው ላይ እስከሚገባው ፕሮፊት ጨምሮ ሁሉንም ሂሳብ አንድ አካውንታንት አወራርዶ ሲጨርስ ሂሳቡን ሲዘጋ እንዲላል ቴተለስታይ ብሎ ማህተም ይመታበታል። አካውንታንቱ ሂሳብ አዋቂው ቴተለስታይ ብሎ ቡክፒንግ ላይ ሰሩ የነበሩ ምን ያደርጋሉ? ቴተለስታይ። ስለዚህ ኢየሱስ ሁልጊዜ የሚጥልህን ሁልጊዜ የሚከስህን በራስህ ለመጽደቅ ስትውተረተር በራስህ ለመጽደቅ ወደ ላይ ወደ ታች ስትል ሁልጊዜ የሚጥልህን የሚያዳልጥህን ህግ ራሱ ፈጸመና ለአንተ ሂሳብህን ዘጋለ። ከዛስ ተፈጸመ የሚለውን ቃል ቴተለስታይ ተፈጽሟል። ህግ ወደ አንተ እንዳያልፍ፣ ኃጢአት ወደ አንተ እንዳያልፍ ዳዊትን ሌሎቹን ሲያሸማቀቅ በዘመናቸው ሲጠላቸው የነበረ መስዋዕት በማቅረብ የዋኖስ የበግ የደም የጥጃ እያንዳንዱ ሲያቀርቡና በእግዚአብሔር ፊት ንጹህ እንዳይሆኑ ያደረጋቸው ያንን ህግ ወደ አንተ እንዳይሸጋገር ኢየሱስ ፈጸመውና በእርሱ ስራ እንድትድን አደረገው። በበጎ ፍቃዱ እንደወደደ በኢየሱስ ክርስቶስ ስራ አይታል ጻድቅ የምንሆነው በማን ስራ? በኢየሱስ ክርስቶስ ስራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። የተወሰንከው ጾመ ጸሎት ሳይሆን በእርሱ ስራ ነው። በውድ ልጁም እንዲያው የሰጠን እንዲያው አይታል ጸጋ መሆኑ ያበቃል። ኦርቶዶክሳውያን ለምን በስራችን ነው የምንጸድቀው እያሉ ጸጋ በእነሱ ህይወት ላይ አይሆንም። ኦርቶዶክሳውያን ከጸጋ ወድቃቸዋል የምንለው በምክንያት ነው። በራሴ ነው የምጸድቀው፣ በራሴ ካልሆነ በፍጹም አልችልም ምናምን ይላሉ። ለምን? ከእግዚአብሔር ጸጋ ወድቀዋል። ለዛ መጽሐፍ ቅዱስ ሲናገር በህግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ፣ አንደኛው ስሙ ከክርስቶስ መለየት ሞት እኮ ነው። ሁለተኛውስ ከጸጋ ወድቃችኋል፣ ከጸጋ ዱቃቸዋል። እና ይህን ቅዱሴ ስትናገር እኮ ያዕቆብ ላይ እኮ በጣም የሚገርም እኮ ነገር በያዕቆብ ልጨርስ። ያዕቆብ ላይ እኮ ይኸው ስራ የሌለው እምነት እኮ በራሱ የሞተ ነው ይላል። ምን ማለት ነው? ስራ የሌለው እምነት የሞተ ነው ሲል ምን ማለት ነው? እምነትና ስራ ሲል ፈርስት ኦፍ ኦል ያዕቆብ መልእክት ሲጻፍ ለማን ነው የተጻፈው? ላላመኑ ሰዎች ነው የተጻፈው? አምነው ለጸደቁ ሰዎች ነው የተጻፈው። ይኸው ምን ይላል? የእግዚአብሔርና የጌታ የኢየሱስ ክርስቶስ ባሪያ ያዕቆብ፣ ከዛስ ለተበተኑት ለ12 ወገኖች ሰላም ለእናንተ ይሁን። በማን? ሐዋርያት ሥራ ምዕራፍ 7 ላይ በእስጢፋኖስ መወገር፣ ሐዋርያት ሥራ ምዕራፍ 7 እና 8 በእስጢፋኖስ መወገር ልክ ጌታ ኢየሱስ ክርስቶስ በኢየሩሳሌም ወንጌል እንዴት በኢየሩሳሌም በይሁዳ በሰማሪያ እስከ ዓለም ዳርቻ በኢየሩሳሌም በሰማሪያ በይሁዳ እስከ ዓለም ዳርቻ እንደተናገረው በሐዋርያት 7 እና 8 ላይ ማን ወጥቶ እንደሰበከው ወጣና ማን ሰበከ? እስጢፋኖስ ሰበከ። 8 ላይ ከዛ ማን ወጣ? ፊልጶስ ወጣ። 9 ላይ ፊልጶስ ሲወጣ ወደ ሰማሪያ ወደ አሕዛብ ወንጌል ሄደ። የመጀመሪያው በኢየሩሳሌም ማን ሰበከ? እስጢፋኖስ። ከዛ በሁለተኛው ቀን ማን ሰበከ? ፊልጶስ ለኢትዮጵያዊ ጃንደረባ። ሰማሪያ ወርዶ ወንጌልን ለአሕዛብ ሰበከ። ከዛስ ደግሞ ኢትዮጵያዊ ጃንደረባ አገኘው ሰበከው በኢየሩሳሌም፣ ከዛስ በሰማሪያ። ከዛ ደግሞ ሐዋርያ ሥራ ምዕራፍ 9 ላይ ማን ተጠራ? የአሕዛብ ሐዋርያ ጳውሎስ ተጠራ። ከዛስ በኢየሩሳሌም፣ ከዛ በሰማሪያ
ወደ ዓለም ዳርቻ ትወጣላችሁ እንዳለው ዓለም ላይ ደግሞ ማንን ይዞ ወጣ? ወንጌል ራሱ በማን ሄደ? በጳውሎስ ሄደ። ስለዚህ ሐዋርያት ሥራ ምዕራፍ 7 እና 8 ላይ በእስጢፋኖስ መሞትና መወገር የተበተኑ የአይሁድ ወገኖች አሉ፣ ዋጋ የከፈሉ ለእነዚህ ለአማኞች የተጻፈ ነው። ያመኑ ሰዎች በዛን ዘመን የነበረባቸው ችግር ምንድን ነው ሲባል በክርስቶስ ኢየሱስ ካመኑ በኋላ ዝም ብሎ ቁጭ ብለዋል። እምነታቸውን በስራ አይገልጡም። አንድ ደቂቃ ብቻ ተናግሬ ልጨርስ። እምነታቸውን በስራ አይገልጡም። ድኛለሁ፣ ጸድቄያለሁ ብሎ ዝም ብሎ ቁጭ ይላሉ። ለሌሎች የሚመጥን ለሌሎች ህይወት በረከት የሚሆን ሌሎችን ወደ እውነት የሚያመጣ የህይወት ስርዓት አልነበራቸውም። ስለዚህ ያዕቆብ መልእክት ምንድን ነው? ስለ ፕራክቲካል ራይቸስነስ ወይም ስለ ተግባራዊ ክርስትና ወይም ስለ ተግባራዊ ጽድቅ ነው የሚናገረው። መጽሐፍ ቅዱስ የዓለም ብርሃን ናችሁ፣ የምድር ጨው ናችሁ ይላል። ስለዚህ አሁን ያዕቆብ ሲናገር በጣም ስትሪክት ሰው ነው። ድኛለሁ፣ ጸድቄያለሁ ካላችሁ መጽደቃችሁ መዳናችሁን በህይወት ግለጡት። እምነት የሌለው ስራ የሞተ ነው የሚለው። ግሪኩም እንደሚል ታውቃላችሁ፣ አክቲቭ አይደለም ነው የሚል። አክቲቭ አይደለም። የሞተ ስራ ሲል ፋንክሽናል የማያደርግ እምነት፣ ለሰው የማይተርፍ እምነት። ጴንጤ ነኝ ትላለህ፣ ዘረኛ ነህ፣ ምን ያደርጋል? ሌላ የማይተርፍ ህይወት። ጸድቄያለሁ ብቻ ትላለህ፣ የችግኝ ኑሮ ትኖራለህ። የችግኝ ኑሮ። እግዚአብሔር ግን ችግኝ ሆነ እንድትኖር ሳይሆን እንድታፈራ፣ ዛፍ እንድትሆን፣ ለሌሎች በረከት እንድትሆን ይፈልግሃል። መጽደቅህን አሳይ በግልጥ። ሙሉ ጊዜ ክርስቲያን ሁን። ለሌሎች አሁን ሰው እዚህ ጋር የሚያመጣው ሰናሪዮ ምንድን ነው? ሰናሪዮ ሁለት ሰናሪዮ ነው የሚያመጣው። አብርሃም ጸድቋል። መቼ? ዘፍጥረት 12 ላይ እግዚአብሔርን ታምኖ ሲወጣ ዘፍጥረት 12 ላይ አብርሃም ጸድቋል። ሄዶ ከዛ ይስሐቅን ሲሰዋ ምን አደረገ? ጽድቁን በስራ ገለጠው። ገለጠው። ማንን በመሰዋት? ይስሐቅን በመሰዋት። መጽደቁን ዝም ብሎ አላቆመም። ጽድቁን ግን ገለጠው፣ በምድር ላይ አሳየ። አሁንም እናንተ የዳናችሁ ሰዎች ሰው ተርቦ ሲመጣ አይ ጸድቄያለሁ ባበላው ባላበላው ምንም ችግር የለውም ብላችሁ አትቀመጡ። እምነታችሁ በራሱ የሞተ ነው። ለሌሎች የማይተርፍ፣ ለሌሎች የማይቀርብ፣ ሌሎችን ወደ ህይወት የማይጠራ የህይወት ስርዓት። ጴንጤንን ትላላችሁ፣ ግን ህይወታችሁ በሰው ፊት የማይገለጥ ከሆነ የሞተ ነው። የሞተ የሚሆነው ለማን ነው? እናንተን መጥቶ ለሚሰማው ሰው፣ በእናንተ አካባቢ ላለው ሰው የእናንተ እምነት ባላችሁበት ራዲየስ የሞተ ነው፣ የሚሰራ አይደለም። ለአባትሽ ወንጌል ካልተናገርሽ፣ ለወንድም ወንጌል ካልተናገር፣ ተመሳስለ አብረ የምትጠጣ ከሆነ፣ ተመሳስለ አብረ የምትሰክር የምትዘሙት፣ አብረ ፓርቲ የምትወጣ ከሆነ ያንተ እምነት የሞተ ነው። የሞተ ነው ማለት ምን ማለት? ለእነርሱ የማይሰራ፣ ለእነርሱ የማይገለጥ፣ እነርሱን ወደ እውነት የማያመጣ የሞተ እምነት ነው። ስለዚህ የሞተ እምነት እንዲኖረን ጌታ አይፈልግም። የሚያድን እምነት፣ ለሰዎች የሚደርስ። ስለዛ ነው የሚናገረው። ወንድሞቹ እምነት አለኝ የሚል ስራ ግን የሌለው ቢኖር ምን ይጠቅመዋል? እምነት ውስጥ ሊያድነው ይችላል የሚለው ምን ማለት ነው? ሊያጸድቁ ይችላል ማለት አይደለም። በክርስቶስ ኢየሱስ ያመንና የጸደቀ ሰው እንዴት ይኖራል ሲባል በደንብ ስሙ። ስራውን ደግሞ ወንድም ወይም እህት ራቁታቸውን የዕለት ምግብን ቢያጡ ከዛስ በኋላ ከእናንተ አንዱም በደህና ሂዱ፣ እሳት ሙቁ፣ ጥገቡም ቢላቸው ለሰውነት ግን የሚያስፈልጉባቸው ምን ይጠቅማቸዋል? ምን ይጠቅማል? ያንተ መዳን ለሌላኛው ሰውዬ ምን ይጠቅመዋል? አይታችኋል? ምን ይጠቅማቸዋል? መዳን ወይም እምነት የማይጠቅመው ለሌላኛው ሰውዬ ነው። ከዛ እንደዚሁም ስራ የሌለው እምነት በራሱ ምንድን ነው? የሞተ ነው። ስራ የሌለው 17 እንዲህ ይላል በእንግሊዝኛው even so faith if it has not works is dead being alone ብቻውን የሞተ ነው። ለሰዎች የማይገለጥ ለሰዎች የማይደርስ ምንድን ነው? የሞተ ነው። ከዛስ ነገር ግን አንተ እምነት አለ እኔም አለኝ፣ እምነትህን ከስራ ላይ ታሳየኝ፣ እኔም እምነቴን በስራ አሳያለሁ ይላል። እግዚአብሔር አንድ እንደሆነ ታምናለህ። ማመንማ አሁን ምን ይጠቅማል ያለውን እምነት ይኸውላችሁ እንዴት እንደሚናገር። የትኛው እምነት ነው የማይጠቅመው እምነት? እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ፣ አጋንንት ደግሞ ያምናሉ ይንቀጠቀጡማል። ይሄ እምነት ምንም አያደርግም፣ አያጸድቅም። ይሄኛው እምነት አያጸድቅም። እግዚአብሔር አለ እንዴ? መብረቅ ሲመጣ አንዱ ኤቲስት እኮ እያስተማረ ዴር ኢዝ ኖ ጋድ ብሎ እያስተማረ ድንገት ቴንደር ተነሳ። መብረቅ ሲነሳ እንዴ ጌታ ሆይ አድነኛል። ምን ብሎ ነበር እያስተማረ ያለው? እግዚአብሔር የለም ብሎ ነበር ያስተማር። ከዛ መብረቅ ሲመጣ ጌታ ሆይ አድነኝ በመኖሩ አሁን አመነ። የሆነ ችግር ሲፈጠር ግን እግዚአብሔር መኖሩን ብቻ ማመን ያድናል? አያድንም። የሰይጣን እምነት ይባላል። ምን ይጠቅማል ይሄ እምነት? እግዚአብሔር አንድ እንደሆነ ታምናለህ፣ መልካም ታደርጋለህ፣ መልካም ስራ ተፍተፍ ትላለህ። በኢየሱስ ክርስቶስ እስካላመንክ ድረስ የእርሱን ጽድቅ እስካልተቀበልክ ድረስ አድንም። አጋንንት ደግሞ ያምናሉ ይንቀጠቀጡም። የትኛው እምነት ነው የማይጠቅመው? ዝም ብሎ እግዚአብሔርን ማመን። እግዚአብሔር አለ እንዲህ መድዬማ መድኃኔዓለምዬማ አለ የሚለውን እምነት እግዚአብሔር መኖሩን የእግዚአብሔር ልጅ ቅዱስ መሆኑን እኮ ያምናል። ማን? ሰይጣን በመንገድ ላይ ምንድን ነው ያለው? የእግዚአብሔር ልጅ ቅዱስ ልጅ ሆይ ልታጠፋን መጣን? ዝም በል ነው ያለው ጌታ ኢየሱስ። ጴጥሮስ ደግሞ ምን አለ? አንተ የሕያው የእግዚአብሔር ልጅ ነህ ሲለው አንተ ስጋና ደም ይሄን አልገለጠልህም፣ የአባቴ መንፈስ ነው አለ። አይታል? የሰይጣንን እምነት አልተቀበሉም። የሞተ እምነት ነው፣ መታዘዝ የሌለበት እምነት።
ሰይጣን ያምናል ግን አይታዘዝም። ስለዚህ ያ እምነት ምንድነው? የሰይጣን እምነት የሞተ ነው። የጴጥሮስን እምነት ግን ምን አደረገው? he kept it brother፣ ጠበቀው። ያን እምነት ምን አደረገው? እግዚአብሔር አክናውሌጅ አደረገው። ክርስቶስ ኢየሱስ የሞተ ማለት ያኛው ማለት ነው። የትኛው? ያኛው የሰይጣን እምነት። የእግዚአብሔር ልጅ ሆይ ልታጠፋን መጣን። ከአይሁድ ቀድሞ ከሌሎች ሰዎች ቀድሞ ክርስቶስ የእግዚአብሔር ልጅ መሆኑን የመሰከረው ከመላእክት ቀጥሎ ማን ነው? ሰይጣን እኮ ነው የመሰከረው። ግንስ አልተቀበለው። የሚሰራ እምነት አይደለም። የሚሰራው እምነት የትኛው ነው? ጴጥሮስ በመንፈስ ቅዱስ ሆኖ የሚሰራ በእምነት በፍቅር ሆኖ የሚሰራው የእግዚአብሔር ልጅ የኢየሱስ ክርስቶስ እምነት። እግዚአብሔር አንድ እንደሆነ ታምናለህ፣ መልካም ታደርጋለህ። አጋንንት ደግሞ ያምናሉ፣ ይንቀጠቀጣሉ። አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? እውነት ነው። አባታችን አብርሃም ልጁን ይስሐቅን በመሰዊያ ባቀረበ ጊዜ በስራ የጸደቀ አልነበረምን? አብርሃም አመነ፣ እምነቱም ጽድቅ ሆኖ ተቆጠረለት። መቼ ነው የሚለው? የት ነው የሚለው? ዘፍጥረት ስንት ላይ? ዘፍጥረት 12 ላይ ይናገራል። አሁን 21 ላይ መታችሁ ስትመለከቱ ምን ይላል? was not Abraham our father justified by works when he had offered Isaac his son up on the altar። መሰዊያው ላይ ሲያቀርበው ምን አደረገው? ልጨርስ። መሰዊያው ላይ አብርሃም ሲያቀርበው ጽድቁ በምን ተገለጠ? በስራ ተገለጠ። መጽደቁን እግዚአብሔር መታዘዙን ምን አደረገ? ተገለጠ ማለት ነው። ስለዚህ በራሳችን ልንጸድቅ አንችልም። ኦርቶዶክሳውያንም ሌሎችም እግዚአብሔር የዘረጋው የጽድቅ መንገድ አለ። የጽድቁ መንገድ ኢየሱስ ክርስቶስ መጽሐፍ ቅዱስ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ ሲናገር እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለ እኛ ኃጢአት አደረገው። ስለማን? ስለ እኛ። እሱ ኃጢአት አያውቀውም፣ እኛ ጽድቅ አያውቀንም። ኃጢአት የማያውቀውን ኢየሱስን ኃጢአት አደረገውና ጽድቅ የማያውቀንን እኛን ጽድቅ አደረገ። ኢየሱስ ኃጢአት ሰርቶ ነው ኃጢአት የሆነው? አይደለም። እኔስ ጽድቅ ሰርቼ ነው ጽድቅ የሆንኩት? አይደለም። በምን? እንዲሁ በጸጋው ድኛለሁ። ይህንን ጌታ መቀበል የምትፈልጉ በውስጥ መስመር እንድታናግሩን። የመዳን መንገድ በጣም ቀላል፣ እግዚአብሔር ግን የለፋበት፣ እግዚአብሔር ግን ዋጋ የከፈለበት ነው። መዳን ቀላል የሆነው ወዳጆች፣ መዳን በጸጋ የሆነው መክፈል ስለማንችል፣ ጸጋ በነፃ የተሰጠን መክፈል ስለማንችል እንጂ ርካሽ ሆኖ አይደለም። ኢየሱስ ክርስቶስን በመቀበል ከአሁኑ ዓለም ከሚመጣውም ዓለም ፍርድ እንድትንኑ በጌታ በኢየሱስ ስም አሳስባለሁ። ኢየሱስ ብቻው ለዘላለም የሚያድን አዳኝና መሲህ ነው። ጨርሻለሁ ቅዱሳን። ተባረክ ቅዱስዬ፣ ጸጋ ይብዛልህ። ግሩም ቃል ነው የተካፈልነው። ተባረክ። እንግዲህ ልብ ያለውን ልብ ያስተውል። ጸጋ ይብዛልህ። አትገቡም? ኦርቶዶክሳውያን ካላችሁ ግቡ። አንድ ቦታ አለ፣ ግቡ። ሊያይ እንኳን ደህና መጣሽ። በርዕሱ ማውራት የምትችሉ ካላችሁ ግቡ። ገባ ገባ በሉ። አይሁዳውያንም ካላችሁ ግቡ። አንድ ቁጥር ጻፉ እስኪ። ግቡ ካላችሁ። ቅዱሳን አላችሁ? ታብታብ አርኩ፣ ሼር፣ ኮፒ ሊንክ አርኩ። ኦርቶዶክሳውያን ግቡ። አዲስ ኦርቶዶክስ ነው ላስገባ እስቲ። አዲስ 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 ሮ ሄድክ ይሻላል። ኔትወርክ ከሆነ ምናልባት ከእንደገና ላክ እንደዛው። ቢኒያም አለ ዳጊስ ጸጣላችሁ። አራውሩ ያሁኑ አዲስ ላክ። አንድ ቁጥር ጻፍና ላክ ካለ ምናልባት ኔትወርክ ከሆነ ያስወረደ። ድንገት አንድ ማሳሰቢያ ለመናገር ረድቶን
መነን የሚረብሽ ድምፅ። ኦኬ። በዩኤኢ ያላችሁ፣ በዩናይትድ አረብ ኤምሬትስ ያላችሁ እግዚአብሔር ረድቶን የክርስቶስ አካል ቤተክርስቲያን በዱባይ ተክላለች። እግዚአብሔር ረድቶን በዛ አገልግሎት ከጀመርን 2ኛ ሳምንት ነው። ደህንነት ያልወሰዳችሁ ያልተጠመቃችሁ፣ በጣም የእግዚአብሔርን ቃል ከኛ ጋር መካፈል የምትፈልጉ፣ በአካል ቤተክርስቲያን መያዝ የምትፈልጉ፣ የእግዚአብሔርን ቃል መማር የምትፈልጉ፣ ደህንነት ያልወሰዳችሁ፣ የጥምቀት ትምህርት ያልወሰዳችሁ፣ ያልተጠመቃችሁም ጭምር እግዚአብሔር አምላክ ረድቶን ዱባይ ቤተክርስቲያን ተክለናል። ስለዚህ 2 ሳምንት አድርገናል ፕሮግራም። አሁንም ደግሞ በቀጣይ እሁድ የፋሲካ የክርስቶስ ኢየሱስ የትንሣኤ በዓል መታሰቢያ በዓል ፕሮግራም አለን። ፋሲካችን ኢየሱስ ታርዷል በሚል የእግዚአብሔርን ቃል እንማራለን። እኛ ጋር ትምህርት መማር የምትፈልጉ ማስታወሻና መጽሐፍ ቅዱስ በመያዝ ዱባይ እንድትመጡ ዱባይ ባኒያስ ሜትሮ ስቴሽን ፊት ለፊት ፍሎሪዳ ሲቲ ሆቴል እና አፓርትመንትስ ላይ 2ኛ ፎቅ ላይ እንድትመጡ አሳስባለሁ። ከኛ ጋር መታችሁ ጌታን ማምለክ የምትፈልጉ በውስጥ ኢንቦክስ ብታደረጉልኝ፣ ቪዲዮቼም ላይ ደግሞ ስልክ ቁጥር ስላለ በዛ ልታገኙን ትችላላችሁ። በጣም የተወደዱ ሰዎች ሰሞኑን መጥተው እያየው ነበረ። ስለዚህ መታችሁ ከኛ ጋር መካፈት የምትችሉ ዱባይ ባኒያስ ሜትሮ ስቴሽን ከሜትሮ እንደወጣችሁ ፊት ለፊት ፍሎሪዳ ሲቲ ሆቴል እንደ አፓርትመንትስ ላይ 2ኛ ፍሎር ላይ ታገኛላችሁ ማለት ነው። መታችሁ እንድትካፈሉ በጌታ በኢየሱስ ክርስቶስ ስም አሳስባለሁ። ከቤተ ክርስቲያን በህጋዊ መንገድ ፍቃድ ወጥቶ አባቶች ፍቃድ ሰጥተውን የእግዚአብሔርን ቃል እያስተማርን ነው። በዛ ቤት ውስጥ ለ1 ዓመት ህብረት አድርገን ማለት ነው። ጌታ ይባርካችሁ። መምጣት የምትችሉ መምጣት ትችላላችሁ። ሎኬሽን በውስጥ ልክላችኋለሁ። ዩኤኢ ላይ ያላችሁ በየትኛውም ሁኔታ ውስጥ ያላችሁ ሰዎች አግኙን። እነ ኤርሚ ላይም በርደን እንዳይበዛ ዩኤኢ ላይ ያላችሁ እኛን አስጨንቁን፣ እኛን አውሩን ለማለት ነው። ጸጋ ይብዛላችሁ። ተባረኩ። የዓለም ቤዛ ኢየሱስ ነው። ቢኒዬ ጠፋ እኮ ተኛ እንዴ? አለው አለው አለው። ጌታ ዘመንን ይባርክ። በመሀልም ያው ትንሽ ስራ ላይም ስለሆንኩኝ ወጣ ገባ እያልኩ ነበር። እሺ ኦርቶዶክሳውያን የለንም አሉ ወይስ እንዴት ነው ነገሩ? ዝም ጭጭ ሆነ እንዴ ጨዋታው? አንተ እንትን ላይ እኮ ናቸው ሰሞኑን በእግራቸው ነው እየሄዱ ያሉት እኮ ባዶ እግር እና ሊጸልጹ ማለት ባዶ እግር ነው እየሄዱ ያሉት። እኔ ስንት ዓመት ባዶ እግሬን እኮ በእናትህ እግሬ የረዘመው ለዛ ነው መሰለኝ ባዶ እግሬን እየሄድኩኝ ለህማማት። አሁን 45 ቁጥር ነው ማድረግ እኮ ጫማ እግር ያለሰልሳል አይደል? ባዶ እግር ዘመንን ሄደ አየ ኢየሱስ አየ ብሏል። ስም አለ ኢየሱስን አየ ኢየሱስ ጌታ ስሙ ይባረክ። በነፃነት እንኖር ዘንድ ነፃ ያወጣን ጌታ ስሙ ይባረክ። ኦርቶዶክሳውያን እባካችሁን እንለመናችሁ፣ ኑ እስቲ ቺኩላይቷን አሳዩን፣ መንበረን አሳዩን። ብዙ ነገር የጻፈችልንን ዳጊ ትላንትና በጣም በሚገርም ቃላት ሰማባ አድርጎታል። የኢትዮጵያ ከአህያው ፊት ለፊት ያለው የቆሎ ተማሪ ነው እንዴ? ኮፍያውን አየው? ከአህያው ፊት ለፊት ያለው ፎቶው ላይ የቆሎ ተማሪ ይመስላል። ኮፍያው ራሱ የቆሎ ተማሪ ነው። ጽድቅ ባይዘ እንዴት እንደሚያስቡ ሰዎች የሚያስቡትን ነው ባይዘ በሳይል ላይ የሚሰሩት። እንደውም አንድ ስለ ቪዥዋላይዜሽን አንድ ነገር ላወራበት። ሰዎች የሚያስቡትን ነው ስዕል ላይ የሚስሉት። ስለዚህ የኦርቶዶክስ ቤተ እምነትን በደንብ ካስተዋላችሁ ስዕል አድኖ የሚባሉትን ብዙ ጊዜ እጆቻቸውን ለሁለት አጋጥመዋል፣ አጣምረዋል። ምክንያቱም የቅዱስ የመሆን ምሳሌ እንደሱ ነው ብለው ነው። ጨዋ ነገር ናቸው። ታውቃላችሁ፣ በቃ
የሆነ አይናቸውን ዘንፈል አድርገው እጆቻቸውን ጠመር አድርገው አንገታቸውን ወደ ጎን ቀለስ አድርገው ነው በቃ እንደዚህ ብለው ቆመዋልና ቅዱስ የሚለው እሳቤ በዛ ውስጥ አለ። ሰዎች ይህንን የምናገረው በእውነት እየቀለድኩ ግን እንዳይመስላችሁ፣ ሰው በልቡ ያለውን ያንን ነው ኤግዛክትሊ የሚስለው። ለምንድን ነው ሲባል አይታችሁ ከሆነ አባቶቻቸውም ሲናገሩ እንደውም ትላንት ኤርሚ ሜንሽን እያደረገው ነበረ። ወስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በጣም ያረዝሙታል እና እግዚአብሔር ብለው ራሱ አይጠራም። እግዚአብሔር ለምን? ይሄ ሁሉ ምንድን ነው ሲባል በቃ የጽድቅና የቅድስና መንገድ ነው ብለው ነው የሚያስቡት። እና በእውነት የሚስሉትን ስዕሎቻቸው ላይ እሱን ታያላችሁ። እንደው መላእክትም እንደዛ ነው የሚመስሏቸው ይመስለኛል። መላእክቱንም በቃ እንደዚህ የሆነ ክንፍ ያላቸው ምናምን። ሚካኤልን እንግዲህ የሳሉበትን አሳሳል አይታችኋል። ሚካኤል በቃ እንደዚህ እንትን ትልቅ እንደ ጦር ነገር ነው ምንድን ነው ሰይፍ ነገር ይዞ ከታቹ የሆነ ሰው የሚመስል ዘንዶ የሆነ እባብ እንደዛ አይነት ነገር እንደዚህ የወጋው ከላይ ምናምን። አሁን ይሄ ሁሉ ምንድን ነው ሲባል ኢማጂኔሽን፣ በምናብ የተፈጠረ ነው ይሄ። የእግዚአብሔር ቃልስ እንደዚህ ነው ወይ? ቅድስና ይሄ ነው ወይ ይለናል። ጽድቅስ ይሄ ነው ይለናል ወይ? ሁለት እጅን አጣምረ አንገትን ወደ ጎን ቀለስ አድርገ አይኖችን ደብዘዝ ስላደረግ በቃ ቅዱስ ነህ ይልሃል ወይ ጌታ? ቅዱሱን አላያችሁ? ቅዱሱ ራሱን አላያችሁ? ጅራፍ እኮ መጅለጥ አድርጎ ማለት ነው። የአባቴ ቤት የጸሎት ቤት ይሆናል እንጂ እናንተ ግን የአባቴ ቤት የጸሎት ቤት ተብሎ ይጠራል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት ብሎ እንዴት እንደገለባበጥ አላያችሁ? እንዴት እየገረፈ እንዳስወጣ አላያችሁ? እዛ ጋር ሁለት እጁን ያጣመረ ሰው ነው የሚታያችሁ? አንገቱን ቀለስ ያደረገ ወይስ ጌታ አይሁድ እንትን ፈሪሳውያንን ሰዱቃውያንን መጥተው እንደው ሲሞግቱት ያናግራቸው የነበረው እንደው እናንተ ሰዎች ተው እንጂ ጥያቄያችሁ ምንም እንኳን መልካም ቢሆንም መቼስ እያለ ነበረ ጌታ የሚያወራቸው? አቤት መጽሐፍትን አታውቁምና ትስታላችሁ። የእግዚአብሔርን ኃይልና መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ። እናንተ በኖራ የተለሰናችሁ መቃብሮች የአምልኮ መልክ አላችሁ፣ ኃይሉን ግን ክዳችኋል። ማን ነው ይህንን የሚለው? ማን ነው ይህንን ያለው? ይህንን ካለው እኮ ነው ምን ብሎ የነገረን? ምንድን ያለን? ይህንን ያለው ምን አለን? እኔ የዋህ በልቤም ትሁት አለ፣ ከእኔ ተማሩ። ስለዚህ የዋህና ትሁት መሆን ለካ ሁለት እጅ እንደዚህ ማጣመር አይደለም። አንገት ለካ ወደ ጎን መቀለስ አይደለም። አይን ማደብዘዝ፣ ፊት ማጨለም ለካ አይደለም። ቅዱሱ ራሱ ከሱ ነው የምንማረው። የዋህነትን፣ ቅንነትን ባይዞች የራሱ ባህሪ እቺ ሁለት እጅ እንደዚህ የማጣመሯ ነገር፣ አንገት ወደ ጎን የመቀለሷ ነገር ምናምን፣ እቺ ራሱ ባህሪ በቦታ የተወሰነች ናት። በሆነች አጥሩ ክልል ውስጥ የተወሰነች ናት። ልክ የቤተ ክርስቲያን ግቢ ውስጥ ሲገቡ እቺ ባህሪ ያለች ከች ትላለች። ኢሚዲየትሊ በቃ መንፈሱ የሃይማኖት መንፈስ ይመታል መሰለኝ። ልክ እንደገባ ግቢ ውስጥ መታለ መሰለኝ። በሱ ኢሚዲየትሊ ባህሪ ይቀየራል። እጅ ሁሉ በቃ ይጥመለመላል። ከዛ ወደ ጎን ነው የምታደርገው። ስታጨበጭብ በቃ ምናምን ቀስ ብለህ ንግግርህ
እዚህ ላይቭ ላይ መታችሁ እንደምትሰድቡን እንደዚህ እናት እንደዚህ ትሁን በዚህ ትውጣ ምናምን አይደለም። ኖ ኖ ኖ፣ እዛማ ስትገቡ እኮ እንደዛ እኮ አይደለም። እግር ሁሉ ይተሳሰራል። በቃ ማታ ዳንኪራ ቤት እንደዛ ስትዘልበት የነበረው እግር የቸርች ግብ ልክ የቤተክርስቲያን ግቢ ውስጥ እንደ አንድ ስቴፕ ገባ እንዳለች በቃ ይተሳሰረብሃል። ታውቃለህ? እንደዛ ያንን ሁሉ ሰውነትን ስታወራግጠው እንዳልነበረ ሌሊት ማታ ልክ የቤተክርስቲያን ግቢ ውስጥ ግብት ስትል በቃ እነኛ እጆች በቃ ለማጨብጨብ ራሱ የሳሱ ይሆናሉ። ደቡብኛ፣ ሰሜንኛ፣ ምስራቅኛ፣ ምዕራብኛ ምናምን እያልክ ሌሊት አንገትን ስትነቀንቅ ያንን ሁሉ እስክስታ በለው ምን በለው ስታውረገርገው የነበረው ትከሻዩን፣ ጭንቅላት፣ አንገት ሁሉ ለከዛ ቤተክርስቲያን ግቢ ውስጥ ስትገባ ያለችው በቃ ቀልስልስ ወደ ጎን ጣል ታደርጋታለህ፣ አዚፍ ምንም ማድረግ እንደማትችል። ለምን? ህይወትህን አልነኩትማ። ህይወትህን መቼ ተጠየቅ? የተጠየቀው የሃይማኖት ስርዓት ነው። ከእግዚአብሔር ጋር መቼ አገናኙ? ያገናኙ ራሳቸውን እንኳን ማዳን የማይችሉ ቅዱሳን ተብዬዎቹን አገናኙህና በቃ እንደው እነሱ ሊያድኑ ይችላሉ ተባልክ። የመዳኛው መንገድ ስልቱ ብዙ ነው እንዳሉት ማለት ነው አባ ገብረ ኪዳን አበዙልህ። እና ስለዚህ አሁን አንተ ተስፋ የምታደርጋቸው እነሱ ተስፋ እንደማይሆኑ እኮ ልብህ ደግሞ ያውቀዋል። አንድ ዝማሬ ያለቻችሁ አደለ? ምንድነው? እስቲ አስታውሱኝ። በስራዬ ምንድን ነው የሚሉት? በስራዬ የት ይሆን መግቢያ ይሉ? ተሳሷት ከወንድምነት በስራዬ የት ይሆን መግቢያ? ዜማዋ ጠፋችብኝ። ኦኬ ወይ አይ በስራዬ የት ይሆን መግቢያ። ዜማው እንዴት ነበረ? የሆነች ዜማ አለች። በስራዬ የት ይሆን መግቢያዬ፣ በስራዬ የት ይሆን መግቢያዬ፣ ጨነቀኝ ጠበበኝ እኔ ወዲያለኝ፣ ጨነቀኝ ጠበበኝ እኔ ወዲያለኝ፣ ተሸክሜ የኃጢአት ክምር፣ ተሸክሜ የኃጢአት ክምር፣ ይመሻል ወይ ወይ ይነጋል በከንቱ ስዞር፣ ይመሻል ይነጋል በከንቱ ስዞር። ዟሪ ትውልድ አለ ኤርሚ። በወንድማችን ድምፅ እንዴት ነው አሁን የስብከት በበጋሻው ድምፅ ይህ መዝሙር ሲተች እንዴት ነው? እስኪ በልባይክ እየዞርክ ትኖራታለህ እንጂ በክርስቶስ እስካላመንክ ድረስ የእግዚአብሔርን ጽድቅ ልታገኝ አትችልም። አቀበት ብትወጣ ቁልቁለት ብትወርድ ጤዛ ብትልስ ድንጋይ ብትንተራስ 8 ሽምቡራ ለ40 ብትበላ ግማሽ ንኬል ውሃ ለ80 ብትጎነጭ አመድ ብትነሰንስ ደግሞም እነሆ ማቅ ብትለብስ ክርስቶስ ኢየሱስን እስካላገኘህ ድረስ በሜዲትራንያን አድርገህ በፓስፊክ እንኳን ብትዞር የእግዚአብሔርን ጽድቅ አታገኝም። ቴንኪው። እንዴት እንደምወደው ከሆነት በጋሽዬ እግዚአብሔር ዘመኑን ይባርክ። እውነት ቅዱስዬ ተባረክ ተባረክ። ባይዘው ኤርሜ ይሄ መዝሙር እኮ ትክክል ነው። እዚህ መዝሙር ላይ እኔ ተቃውሞ የለብኝም። በስራ የት ይሆን መግቢያ ካለ ትክክል ነው። በስራ መግቢያ ሲኦል ነው። ይሄ እኮ በቃ ትክክል ነው። ለምን በቃ እኔ ስዞር ስውል ምናምን ካለ ያ የኃጢአት ክምር ይዞ ሲዞር ከዋለ ትክክል ነው፣ ትክክል ነው።
በስራዬ የት ይሆን መግቢያዬ ብላችሁ ጭንቅ ካላችሁ ትክክል ነው ወገኖች። በስራችሁ መግቢያችሁ ሲኦል ነው። ይሄንን ነፍሳችሁ በደንብ ትረዳዋለች። በደንብ የእኛም ጩኸት የጌታም ስብከት የሐዋርያቱም ስብከት ይሄው ነበረ። በስራ መቀመቅ ነው የምትወርደው ወንድም አለም። በስራ ሲኦል ነው የምትወርደው። ስራችንን የሰራልን አለ። ስራህን አምጥተህ ሁሉ በእሱ ላይ ልታሸክመው የምትችለው በቂ የሆነ አለ። ኢየሱስ ይባላል። እሱ ነው ተቀበል። እሱን ስትባል በስራ የት ይሆን መግቢያዬ ብለህ ኢየሱስን ተቀበል ስትባል ከየት ነው የምቀበለው ትላለህ እንዴ? በመዝሙር ኃጢአቴን ተሸክሜ በከንቱ ስዞር አላልክም እንዴ? ለምን በከንቱ ትዞራለህ? ናና ተቀበለው እኮ ነው የተባልከው። ምን አዞረ በከንቱ? ኦርቶዶክሳውያን በጣም ነው በእውነት በጣም ነው የምታሳዝኑኝ። አንዳንድ በጣም ነው የምወዳችሁ። ኦብቪየስሊ አይመስላችሁም እናንተ፣ ችግር የለውም። በጣም ነው የምታሳዝኑኝ። ለምን? የጌታን ስም ብዙ ክፋትን ለመሸፈኛ ተጠቅመውበታል እና አእምሯችሁን በእውነት አወናብደዋቸዋል። ወደዚህ ጌታ ኑ፣ መጽሐፍቱን ግለጡ፣ መጽሐፉን አንብቡ። ኢየሱስ ብቸኛ አዳኝ ነው። ከእርሱ በቀር ሌላ የሚያድን የለም። በመልካም ስራ እጸድቃለሁ ብለህ የምታስብ ከሆነ ወንድሜ፣ ሕጉ ከሚያዝህ በላይ መልካምን ስራ ልታደርግ ፈጽመህ አትችልም። ሕጉ ጻድቅ ነው። የእግዚአብሔር ስታንዳርድ ነው። ዲማንድ የሚያደርገው በዛ ልክ ነው። አንተ ግን ችግር አለብህ። እኔና አንተ ነበርን ችግር ያለብን። መምጣት የነበረብን ወደ ጌታ ነበር። ወደ እሱ ስንመጣ ግን በራሱ ስጋ ለምኑ ለሕጉ ገደለን። በራሱ ስጋ እኮ ነው ለሕጉ ሞትን፣ ገደለን ለሕጉ። ታዲያ ለማን እንኖር? ለተነሳው ለእርሱ ሕያው እንሆን ዘንድ አለን። ለእርሱ ሕያው እንሆን ዘንድ ማን ነው ይህንን ያደረገው? ኢየሱስ። እና ምን አሳረን አስበላህ ወንድም አለም? በስራ እንደ ወንጌል እኮ ሲባል እኮ ኢትስ ጉድ ኒውስ፣ መልካም ዜና እኮ ነው። መልካም ዜና እኮ ታዲያ ይሄ እኮ ነው ወንድሜ። ለምን ትበላለህ? ለምን ዘመንህንስ ታስበላለህ? ለምንስ በስቃይ በስራዬ የት ይሆን መግቢያዬ ብለህ ለምን ይጨንቀሃል? ልብህን ለምን ይጨንቀሃል? ና ወደ ኢየሱስ። ዋጋ ተከፍሎልሃል። ተከፍሎልሃል። ዕዳ በሙሉ ተከፍሎልሃል። ቅድም ቅዱሴም ሲያነሳው ነበር ይህንን ቃል ቴቴለስታ የሚለውን ፉሊ ፔይድ። በሶስቱም ኮንቴክስት ነው የሚነሳው። በገበያ መካከል ስትገበያዩ ይነሳል። አንድን ነገር የራሳችሁ ገዝታችሁት የራሳችሁ ስታደርጉት ኢትስ ኮልድ ቴቴለስታይ፣ ፉሊ ፔይድ፣ የተከፈለበት ነው። ይህን ከዚህ በፊትም ተናግሬዋለሁ። በኮርት ወይንም በፍርድ ቤትም በዳኝነት በውሳኔም ኮንቴክስት ይነሳል ቴቴለስታይ። ፍርድ ለእናንተ ሲሆንላችሁ ሲሰጣችሁ ምን ይሆናል? ቴቴለስታይ ይባላል። ሌላው ደግሞ በሚሊትሪ ኮንቴክስት ይነሳል። ድል ስትነሱ ድል መንሳት ራሱ ቴቴለስታይ ይባላል። ኢየሱስ ይህንን ሁሉ አድርጎልናል፣ ለእኔ ለእናንተ ወገኖች። ይህንን በእምነት ና ተቀበለው። ከአንተ የሚጠበቅ ነገር የለም። በነፃ ቢሰጠንም ዋጋው ግን እጅጉን የከበረ ነው። የከፈለው እሱ የዘላለም አምላክ ነው። ከፋዩ እሱ ነው። ኑ
እጅጉን ውድ የሆነ ዋጋ ነው የተከፈለላችሁ፣ ለእናንተ ግን በነፃ ነው የሚሰጠው። ኑ። ይሄ ነው እኮ ወንጌላችን ወገኖች። በተለይ ኦርቶዶክሳውያን ኢየሱስ ይወድሃል ብለን ስንናገር ይሄንን ነው፣ መውደዱን ስላሳየ ነው። በኃጢአታችን ሙታን በነበረን ጊዜ ከክርስቶስ ጋር ሕይወትን ሰጠን። ይህም አባት ለእኛ ያለውን ፍቅር ያስረዳል ያሳየንማል። በእግዚአብሔር የተወደደ ሕዝብ በማንም ጠምጣሚ፣ በማንም ቄስ፣ በማንም ዲያቆን፣ በማንም አንስቶ በጻፈው ነገር አትበሉ፣ ሕይወታችሁ አይበላ። እንደው ስለ ጌታ ለምናለሁ፣ ሕይወታችሁን ለዘላለም የሆነውን ሕይወታችሁን ባይዞ የሰው ልጅ ሕይወት እኮ ኢተርናል ነው፣ ወደድንም ጠላ ነው። ኢተርኒቲን ግን ከማን ጋር ነው የምታሳልፈው ነው? ኢዘር በሲኦል ነው የምታሳልፈው፣ ወይ በክርስቶስ ኢየሱስ ከሆንክ ቀጥታ ከእግዚአብሔር አባት ጋር ነው የምታሳልፈው። ኑ ወደዚህ ጌታ ስንል ተቀበሉት። ለተቀበሉት ግን በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ተብሎ እንደተጻፈ ለእናንተም የልጅነትን ስልጣን ታገኙ ዘንድ ይህንን ጌታ ተቀበሉት። ይሄ ነው የኛ መልእክት። ገድላቱ ቢነሱ፣ ድርሳናቱ ቢነሱ የእነሱን አለመብቃት ልናሳያችሁ እንጂ እኛ ደስ ስለሚለን አይደለም። እንደው ኤርሚን በጠይቀው አሁን ስታነበው እንደው ደስ ብሎ ልብህን ደስታ የተሰማ ታነበዋለህ ወይ ገድላቱን ድርሳናቱን ብለው፣ አረ ወደዛ ነው ሄድልኝ ነው የሚለው። ለምን? ደስ የሚያሳይ ነገር አይደለም። በጌታ ላይ የተዋሸ ውሸት አለ፣ እጅጉን የከፋ ውሸት አለ። ስለዚህ እኛ ምን እያደረግን ነው? ይሄንን ሐሰት እየገለጥን ወደ ጌታ ፊታችሁን እንድታዞሩ ነው። ኑ ወደ ጌታ ነው፣ ግብዣ ነው። ይሄ ግብዣ አያምለጣችሁ። አትሸወዱ ወገኖች። ኢየሱስ ክርስቶስ ያድናል። እንወዳችኋለን። አሜን። አሜን። ተባረኩ ወንድምነት። ቴንኪዩ ቅዱሴ፣ ቴንኪዩ ቢኒያው፣ ዳግዬ፣ ብራዊት፣ ሊያ፣ ማሩ፣ እቴመንን፣ ቅዱሳን ወገኖች ተባረኩ። እግዚአብሔር ቢፈቅድ እንገናኛለን። እንድታገኙን የምትፈልጉ ወንድሞች እናቶች በዚሁ ምንድነው በዚሁ በቲክቶክ የሜሴጅ ክፍል ላይ ገብታችሁ ልክ የኔ ፔጅ ላይ ገብታችሁ በውስጥ ወይ ቢኒያውን ወይ ዳኒን ዳጊን ወይ አንዳቸውን እዚህ ማግኘት ከፈለጋችሁ በሜሴጅ ላይ ሜሴጅ ጻፉልን፣ በውስጥ መስመር ማለት ነው። ከዛ ስልክ የቴሌግራም ወይ ዋትስአፕ ስልክ ተለዋውጠን፣ በተለይ ጌታን ለማግኘት የምትፈልጉ ሰዎች ወይ ደግሞ ጌታን ለማግኘት ፈልጋችሁ ጥያቄ ያላችሁ ሰዎች በውስጥ በግልም ጥያቄዎችን ተቀብለን ምንም አይነት መጽሐፍ ቅዱሳዊ ጥያቄ በተለይ ወደ መዳን ወደ ኢየሱስ ክርስቶስ ለማምጣት እየፈለጋችሁ ግን ይሄኛው ጥያቄ አለብኝ፣ ይሄኛው ጥያቄ በእርጋታ ቢመልስልኝ እኔም ቤተሰቤን ብጠይቅም ለምትሉ ሰዎች ሬዲ ነኝ። ሌሎች ወንድሞቼ ምናልባት ስራ እንኳን ቢሆንባቸው እኔ ግን በቃ ዘመኔን ሁሉ የሰጠሁለት አገልግሎት